እሺ ከምሳ በኋላ ተመልሻለሁ። ሁለት ጉዳዮች ያላለቁ ስላሉ እነሱ ላይ ለመነጋገር ነው። የመጀመሪያው አቅም ለሌላቸው እስከ 6 ወር ማጥባት ለማይችሉ እናቶችና ቤተሰቦች የዱቄት ወተት ለመርዳት የጀመርነው ቻሌንጅ እንዴት እናርግ የሚለውን እንደ ሐሳብ ብቻ ነው ያቀረብኩት። ግን ይሄንን ሐሳብ አደራጅታችሁ ወይ አደራጅተን ፕሮግራሙ የሚጀመርበትን በጠዋት ፕሮግራሜ 1-3-4 ሰዎች ገብተው ይሄንን ቻሌንጅ መቀላቀል እንፈልጋለን፣ መርዳት እንፈልጋለን እንጀምር ብለውኛልና በጣም የሚበረታታ ስለሆነ ለማመስገን እንፈልጋለሁ። ከዛ ውጪ ግን ያው አገር የሚመሰረተው ወይም አገር በአንድ ሺህ ቀን ብላለች መጽሐፉ። አገር በአንድ ሺህ ቀን አንድ ማህፀን ውስጥ ያለ ልጅ ነው። ሁለተኛው ደግሞ እስከ 2 ዓመት ያለ ልጅ በቂ ምግብ ካገኘ ቀጥሎ የሚመጣው ችግር ቀላል ነውና ያው መንግስት የጀመረው የትምህርት ቤት ምገባ አለ። የትምህርት ቤት ምገባ ግን ከ4 ዓመት በታይ ለሆኑ ልጆች ስለሆነ ልጆች ቀንጭረው ወደዚህ ስለሚመጡ ወደ ቤተሰቦችን በጣም መለመን የምፈልገው ወደ ልጅ ወደዚህ ዓለም ማምጣት ስታስቡ በቂ ዝግጅት እንድታረጉና ልጅ በድል ያድጋል የሚለው ዘመን አልቋል። አሁን ልጅ በድል አይደለም የሚያድገው። እስከዛሬ ዘመን ልጅ በድል ያድጋል ተብሎ ልጆች ተበድለው ኖረዋል። በቤተሰብ ግንዛቤ ማጣት ምክንያት ልጆች ምንም ነገር ሳይቀርብላቸው 8ም 9ም 10ም ልጅ ተወልዶ ብዙ ነገር ሳይቀርብለት ቤተሰብ አቅምም ሳይኖረው እየወለደ ብዙ ጉዳት ደርሶ እዚህ ደርሰናል። ካሁን በኋላ ግን ልጆችና ቤተሰብ ይሄ ነገር መሰበር አለበት። የሆነ ቦታ መሰበር ካለበት ደግሞ አንዱ ልጅና ህይወት ወደዚህ ከማምጣታችን በፊት በልጆቻችን ላይ የምናደርሰውን ጉዳት አቅም ከሌለን ዝግጅት ማድረግ ስላለብንና የልጃችንን መጠኖች በተፈጥሯዊም በሳይንሳዊ መንገድ ገድበን ለልጆቻቸው የምንሰጠውን ነገር አስፍተን መገኘት አለብን ብዬ አስባለሁና ሰዎች ግን ኦሬዲ ወደዚህ ህይወት ገብቶ ችግር ውስጥ የገቡ አቅም የሌላቸው መነሻ ምክንያት የሆነውም አንድ ስራ የመንግስት ሰራተኛ ነኝ፣ ሚስቴ ጡት ማጥባት አትችልም፣ ስለዚህ ፎርሙላው ዱቄቱ ከአቅሜ በላይ ሆኗል፣ ከውጪ ስለሚመጣ ያው ዶላር በየጊዜው እየጨመረ ስለሆነ ከአቅሜ በላይ ሆኗል፣ ስለዚህ እንዴት ማድረግ ስለማልችል የላም ወተት ልጀምር ነው ብሎኛልና አትሊስት ጡት ማጥባት ምርጫቸው ሆኖ የማያጠቡ አቅም ያላቸው ሰዎች ዱቄት እየሰጡ መቀጠል ይችላሉ። ግን አሁን እያወራን ያለነው በአቅምና በኢኮኖሚ ምክንያት ለልጆቻቸው ዱቄት ወተት መስጠት ያልቻሉ ቻሌንጁን እንድትቀላቀሉና በቻላችሁት አቅም ቅድምም በጣም ደስ የሚሉ ሰዎች እናቶች ገብተው በገንዘብም ቤቴ ፎርሙላ አለኝ፣ በቂ ፎርሙላ አለኝ፣ ልሰጥ ይችላልው በኢንካይን በገንዘብ ሳይሆን ራሱ ገዝቼው ኮንትሪቢዩት ማድረግ ይችላልው ብለዋልና የበለጠ ደግሞ ራሳችሁ ገዝታችሁ በእቃው ቢሆን የተሻለ ነው ብዬ አስባለሁ። ገንዘቡም ከህገወጥ ስራ ከመስራት ይልቅ ይሄንን እቃ መተው እንዲቀበሉ በማድረግ የሆነ ቦታ ላይ ለልጆች ይሄንን ለማይችሉ ነው የዱቄት ወተት ማግኘት ለማይችሉ እሱም እስከ 6 ወር ነው። ከ6 ወር በኋላ ግን ምግብ ስለሚጀመር በምግብ መሸፈን ይቻላል። 1 ዓመት ድረስ የላም ወተት ስለማይመከር ለብረት እጥረት ያስከትላል። የኩላሊት ላይም ጫና ስለሚያደርስ አገራችን በጠቅላላ እስከ ገጠር ጀምሮ ብዙ ህፃናቶች በላም ወተት አድገዋል። ግን ይሄ ተገቢ አይደለም፣ አሁን መስተካከል አለበት። ስለዚህ ይሄንን መልእክት እንድታስተካክሉ ጧትም የነበረን ፕሮግራም ትንሽ የቆየሁት እንደውም እሱን አፕሎድ አድርጌያለሁ ዩቲዩብ ፔጅ ላይ፣ እዛ ላይ ገብታችሁ እንድትከታተሉ ነው። የተለያዩ ቪዲዮዎችን አሁን ክሊፕ መስራቱ ራሱ አድካሚ እየሆነ ስለመጣ የተለያዩ አጀንዳዎችንም እያሰፋን እንሄድ እዛ ገብታችሁ ፕሮግራሙን እንድትከታተሉና ሰብስክራይብ አድርጋችሁ ለሌላ ሰው እንዲደርስ እንድታረጉልኝ መጠየቅ እፈልጋለሁ። እና ይሄን ቻሌንጅ የተቀላቀላችሁ ሰዎች ካላችሁ በምን መልኩ እናርገው የሚለውን አንዱ ቻሌንጅ ሲሆን፣ ሁለተኛው ደግሞ ምግብ ቤቶችም ስጋ ቤቶችም ወይም የተለያዩ ምግብ ማቅረብ የሚችሉ ቤተክርስቲያንንም መስጊድንም የተለያዩ የእምነቶችም ለመንግስት እንዳቀረበው የትምህርት ቤት ምገባ ያለው ለተማሪዎች ነው። ግን እኔ ምገባውን ደግሞ ለርጉዝ ሴቶች አቅም ለሌላቸው
እርጉዝ ሆኖ በቂ ምግብ የማያገኙ ደግሞ በሆነ ጊዜ አሁን አንዳንዴ ላዳ ሹፌሮች ደስ ይሉኛል እርጉዝ ሴትን በትራንስፖርት በነፃ እንሰጣለን ይላሉ። ያው እርጉዝ ሴቶች ሆነው ደግሞ በቂ ምግብ የማያገኙ ምጥን ዱቄትም ይሁን ምግብ ልንሰጣቸው የምንችል ደግሞ ሆቴሎች፣ ሬስቶራንቶች ለእናቶች የሚል ፕሮግራም ደግሞ ልጆቻችንን የምንራዳበት ሁለተኛውን ቻሌንጅ እንዴት እናርግ የሚል ሐሳብ እንድትሰጡኝ ነው። ከሱ ጋር ተያይዞ ግን ጥያቄ ሐሳብ ካላችሁ በቻልኩት አቅም ለመመለስ ሞክራለሁ። አንዳንዶቹ ጥያቄዎች ግን ተደጋጋሚ ስለሆኑ በቻላችሁት አቅም አሁንም ደጋግሜ ነው የምለው ቲክቶክ እና ዩቲዩብ ፔጅ ገብታችሁ በተቆራረጠውም ይሁን ሙሉውን መስማት ያዋጣል። በቻላችሁት አቅም እሱን እንድትከታተሉ ለማለት ነው። ከዚህ ሐሳብ ጋር ሐሳቡን እንዴት እናርግ ሐሳብ መስጠት እንፈልጋለን የምትሉ ከታች ኢንቦክስ አድርጋችሁኝ በዚህ አጀንዳ ላይ ብቻ እንድነጋገር ብዬ ነው ከምሳ ሰዓት በኋላ የገባሁት። ቪዲዮውን ግን የጠዋቱን ስለ ምግብና መሆን ስላለበት ያስገባሁት አለ። ፍጹም ቀጥል። ፍጹም ሰማን? ፍጹም ይሰማል? ፍጹም ሌሎቻችሁም ሐሳብ ካላችሁ እንዴት እናርግ የሚለውን በዚህ ቻሌንጅ ላይ ምንድነው አንዳንድ እናቶች እንደውም ምንድነው ጡት ማጥባት በጣም ለሚቸገሩ አንዲት ልጅ አይቻለሁ ጡት አስይዛለሁ በየሰፈሩ እየዞርኩ ብላ እንደ ስራ ከፍተው በጣም ገርሞኛል። ፍጹም ይሰማል? ይሰማል። ቀጥል። እንዴት ነህ? አለ እግዚአብሔር ይመስገን። እሺ ቀጥል ሐሳብ። አጀንዳ ተመችቶኝ ነውና እሺ ከዚህ ከለውጥ ጋር ያነሳው ይመስለኛል። እሺ ቀጥል፣ ችግር የለውም። እሺ ከለውጥ ጋር ተያይዞ አብዛኛውን በየንግድ ተቋማቱ የሚሸጡ ለውዞች እና አንዳንዴ ብቃት የሌላቸው ደረጃ ያልወጣላቸው የለውዝ ምርቶች ይገኛሉና በመንግስት በኩል በዛ ዙሪያ ላይ ብዙ ጊዜ ጥብቅ ቁጥጥር አይደረግምና ምንድነው ይሄ ደግሞ ህብረተሰቡን ይጎዳልና ምንድነው ማድረግ የሚቻለው ማስተላለፍ የሚቻለው ለመንግስት አካል ያው ሰምቶ ዝም ማለት ነገሮች አሉና እንደዚህ አይነት ምርቶች ላይ መንግስት ጥብቅ የሆነ እርምጃ መውሰድ የሚችልበት መንገድ እንዴት ነው ማመቻቸት የሚቻለው የሚለውን ሐሳብ ለማንሳት ነው። ጥሩ ቀጥል። እና ብዙ ናቸው ደግሞ ፕራይሳቸው ራሱ በጣም ዝቅተኛ ነው እና እነዚህ እንትኖች ዋጋቸው አብዛኛው ከ500 ብር ጀምሮ የሚሸጡበት የለውዝ ቅቤዎች የሚሸጡበት ሁኔታዎች አሉና እነዚህ ህብረተሰቡ ያው ዋጋው ስለቀነሰለት ያው ይጠቀማል እና ያው ጉዳቱ በይፋ ህብረተሰቡ ላይ ተጽዕኖ ሲፈጥር በይፋም ባታይም ያው ጥራቱ ያልተረጋገጠ ምግብ ጎጂነቱ የላቀ ነውና እውነት ነው። የአንድ ኩላሊት የአንድ ጉበት ዋጋ የሆነ ጉዳት ሲደርስበት እንጂ ምንድነው የአንድ ኩላሊት የአንድ ጉበት ዋጋ ስንት ነው? ከ400 ጀምሮ አለ 400 ሚሊዮን አለ 500 የሚሸጡ አሉ። ምግቡን ሳይሆን አካላችንን ነው እያልኩ ያለው። አንድ ጉበት ወይ አንድ ኩላሊት ነው ያልከኝ? ኩላሊት ወይ ጉበት ዋጋው ስንት ነው ለማለት? ምን አልከኝ? ዋጋ ይወጣለታል እንዴ? እኮ ይወጣለታል ነው። ታንኪዩ። አይ ለማንሳት የፈለኩት አንዳንዴ ርካሽ ነው ብለን የምንበላው ነገር በኋላ ኩላሊት ወይ ጉበታችንን ቢነካብን ስንት ያስከፍለናል ለማለት ፈልጌ ነው። ምናልከኝ ከልጅ ጋር ነው መሰለኝ። ችግር የለውም። ከፍተኛ ማለት እስከ ህይወት መስዋዕትነት ድረስ የሚያደርስ ነገር ነውና ስለዚህ ሁለት ነገር እናድርግ። አንዱም መሰለህ በመንግስት በኩል ያለውን ይኸው እኔም እንግዲህ ዶክተር አሻግሬ ከመንግስት ጋር ፖሊሲን በማውጣት የምግብ ደህንነት ስርዓት እንዲጠናከር ያረኩት ጥረት አለ። ከተቆጣጣሪው አካል ጋር ብዙ ስራዎች ሰርቻለሁ። ግን እኔ ፍጥነቱ አልሄደልኝም እና መንግስት የሚሰራው የተቆጣጣሪው አካል የሚሰራው ስራ የተዘናጋና የዘመቻ ቁጥጥሩ በጣም ያልጠበቀ እኔ አንዳንድ ዘርፎች መኪና ቁጥጥር ሲደረግ ፍጥነት ወይ ኮሪደር ወይ ወንዝ ዳር ቁጥጥር ሲደረግ በጣም እቀናለሁ። ደንብ መጥቶ እንዲያርጋሃል ማስቲካ ተፍታሃል እንዲያርጋሃል ሲለኝ
እንደው ለምንድን ነው ግን ምግባችን እንደዚህ የማይደረገው ላለው በጣም ቆጫለሁ። ማለት የበለጠ የሚጎዳን ነገር እያለ ለምንድን ነው ምግባችንን በዚህ ልክ ቁጥጥር የማይደረግበት የሚለውን ሐሳብና በተለያየ ጊዜ ሞክሬ ያለውና አሁን ግን እንደ ሸማች ምን ማድረግ እንችላለን የሚለውን ብትነግረኝ አንተ። እዚህ ጋር እየተወያየን መንግስት ማድረግ ያለበትን እንቀጥላለን። ግን በዛው ልክ ደግሞ ህብረተሰቡ አሁን እነዚህ አይነት ለውዞችን በየቦታው በመርከሳቸው የሚገኙትን ምን ግንዛቤ ኖሮት ምን ጥንቃቄ ማድረግ አለበት ብለህ ታስባለህ? ያው ህብረተሰቡ በተለምዶ ያው እኛም እንደ አሁን እኔ እንደ ድምጽ ርቋል፣ ጠጋ በልልኝ። ድምጽ ርቋል። ያው ህብረተሰቡ እንግዲህ እንደዚህ አይነት ነገር አብዛኛውን ሰው ንቃተ ህሊናው ትንሽ እንትን ነው። ሱቆች ላይ ማለት ሱቆች ላይ ምግብ ለክ ነገሮች ላይ ሄዶ ሲገዛ ምርት ሲገዛ ሲሸምት ኢቨን ኤክስፓየር ዴት የማያይበት ደረጃዎች አሉ፣ ጊዜዎች አሉ። ኤክስፓየር ያደረጉ ምርቶች ሁላ ገዝቶ ወደ ቤቱ ገብቶ እንትን የሚልባቸው እንትኖች አሉ። እና ህብረተሰቡ ያው ዞሮ ዞሮ ከነዚህ ከምግብ አሁን በምንወያይበት ጉዳይ ላይ ደረጃ ያልወጣላቸው ምርቶች ገዝተው ሸምቶ መጠቀም እንደሌለበት ነው። እኔ አሁን በግሌ ኖርማሊ ልጠቀመው በፈራዋለሁ ለራሴ ማለት ነው። ገብቷል። ግን ምንም ማለት ምንም ያድስ አይደለም። አሁን ለምሳሌ የብቃት እውቅና የተሰጣቸው እንትኖች አሉ። ለምሳሌ የብቃት ደረጃ የተሰጣቸው ምርቶች አሉ። እሱን አዎ ሌሎችን አልጠቀምም። ምክንያቱም እየፈራው ይሄ ነገር በቃ እየፈራው ማደርገው ነገር ደግሞ የባሰ ይጎዳኛል ብዬ ስለማስብ አላደርገውም። እና ያው ህብረተሰቡን ከእንደዚህ አይነት ነገር ራሱን መጠበቅ አለበት ብዬ ነው የማስበው። እና ብዙ ጊዜ እንትኖች ናቸው የሚጠቀሙት ከህብረተሰቡ ይልቅ እነዚህ ካፌ ላይ የለውዝ ሻይ ምናምን አድርገው የሚሸጡት ሞር እነሱ ከዋጋው ጋር ተያይዞ ለቢዝነሳቸው ሲሉ ደግሞ እነሱ ሞር የሚጠቀሙት ይመስለኛል። እና እዛ ጋር የሚጠቀመውም አካል ምንድን ነው እስኪ ከየትኛው ነው የለውዝ ሻይ የተሰራው ብሎ ጠይቆ ልክ ነው። ለምሳሌ ደረሰኝ ሲቆረጥ ለምሳሌ ደረሰኝ ሳትቆርጥ መገበያየት አይቻልም አይደል? ገቢዎች ይቀጣሃል ደረሰኝ ሳትቆርጥ። ልክ እንደሱ ምግብ እነዚህ ካፍቴሪያዎች የሚጠቀሙበትን ምግብ ስለዚህ የተረጋገጠ መሆኑን አረጋግጠው ካፌ ማስገባት አለባቸው። ካፍቴሪያዎች ላይ በዛ ደረጃ የቁጥጥር አካሉ ራሱ አሁን ለምሳሌ ምግብ መድኃኒት ባለስልጣን ሰራተኞች አሉትና እነሱ ራሱ ዲቴል ውስጥ ድረስ ገብተው በካፌ ደረጃ የሚሰሩት ማለት ነው። በንግድ ተቋማት ብቻ ሳይሆን ካፌ ውስጥ ራሱ የሚሰራው የለውዝ እንትን ምርቱ ከየት መጣ፣ ብቃቱ ደረጃ የተረጋገጠ ነው የሚለውን ነገር የማጣራት ስራ መስራት አለባቸው ብዬ ነው የማስበው። ልክ ነው። ለምሳሌ ኪችናቸው ውስጥ ገብተው ወይም ሻይ የሚሰሩበት ክፍል ገብተው ለውዝን የሰራህበትን እቃ አሳየኝ ማለት አለባቸው። ከምንድን ነው እቃ ገዝተዋል ወይ ጤነኛ ነው ወይ ብለህ ብንላቸው ስርዓት እያያዘ ሄድና ይሄንን ለመፍጠር ነው እያሰብኩ ያለሁትና ስለገባህ በጣም አመሰግናለሁ። ይሄንኑ እንግዲህ አስተላልፍልኝ እንትን በልና ለምታውቀውም ሰው በለውዝ ብቻ አይደለም በሁሉም ምርቶች ላይ ጥንቃቄ እንዲደረግ ስለገባህ አመሰግናለሁ። ታንኪዩ። መልካም ፍጹም አመሰግናለሁ። እሺ ታንኪዩ። እሺ ሁለት ነገሮች ነው የያዝነው። አንዱ አቅም ለሌላቸው ሰዎች ቻሌንጅ ነው የዱቄት ወተት። ያው እስከ 1 ዓመት ሲያቀብጠኝ አልለውም፣ ያው ሳይንሱን ነው። የላም ወተት አትስጡ ብዬ ታራ ምን እንስጥልህ አቅም የለንም ፎርሙላ ዱቄት በጣም ውድ ነው ያሉ ሰዎች አሉ። እኔ ዱቄት ተጠቀሙ እያልኩ አይደለም። መጀመሪያ እስከ 6 ወር እናት ካለች ታጥባ፣ እንደውም ወደ ሐዋሳ አካባቢ የጡት ማጥቢያ ባንክ ተቋቁሟል። ሰዎች ጡት ወተታቸውን እንደ ብር ባንክ እንዲያስቀምጡና በቤተሰቦቻቸው በህመም በሞት ያጡ ህጻናቶች የነዛን ሰዎች ጡት እንዲጠቀሙ ጡት ወተት እንዲጠቀሙ በፍሪጅ ተቀምጦ ጥረት እየተደረገ ነውና እስከ 6 ወር ያለው እንደዚህ አይነት ይገጥማልና ከዛ ውጪ እሺ ሰው በሙያው ሰው ሲያግዝ እንዴት ደስ ይላል። አመሰግናለሁ። እሺ ጂቴክ ኢትዮጵያ ማቀም ይመስለኛል። እሺ ኢትዮጵያ ፒኤልሲ ሰፍተ ይሄዳል። ታንኪዩ በጣም አመሰግናለሁ። ስለዚህ እነዚህ አቅም የሌላቸውን ሰዎች ደግሞ ለማገዝ ምን እናርግ ነው እየተባባልን ያለሽው። እሺ ኤሊ ቀጥይ። እሺ እንዴት ነሽ?
ኤሊ 12 ዶክተር የለውዝ ቅቤ ለ6 ወር ልጅ ይቻላል? አዎ ይቻላል። ከአጥሚት ጋር ሰርታችሁ ከገንፎ ጋር መስጠት ትችላላችሁ። ግን የለውዝ ቅቤውን መምጫውንና ጤንነቱን ጠይቁ ነው ያልኩት። ለውዝ ብቻ ሳይሆን ሁሉ ምግባችሁን ነው። ይሰማሻል? ጓይድ ኤሊ 12 ሚል አይሰማኝም። እሺ እግዚአብሔር ይስጥህ። አመሰግናለሁ። እኔም እሺ ታንክ ዩ አመሰግናለሁ። ስለዚህ አሁን ከሰዓት የገባሁበት ጉዳይ 2 ጉዳይ ነው። የጠዋቱን ፕሮግራም ዩቲዩብ ላይ ለቅቅ ያለው ለማየት ሞክሩ በቻላችሁት አቅም። አሁን የገባሁት የብዙ ሰዎች ጠዋት ቻሌንጁን ተቀላቅለዋል። ለዱቄት ወተት አንተ የቱን ትመክረናለህ? የደረጃ ምልክት ያለበትን እመክራለሁ። የጥራት ያለውን ይሄ ነው ችግር የሆነብኝ። የቱን ትመክራለህ የሚለው። እሺ ህኩ 32 ቀጥይ። ሰላም እንዴት ናችሁ? እንዴት ነሽ? ሰላም ነሽ? ደህና ነኝ። እሺ ቀጥይ። ልጄ ምግብ አልበላ ብላ በጣም ታስቸግረኛለች። እሺ እሺ። እና ምን ባረግ ይሻላል? አመት ከ6 ወሯ ነው። እሺ አመት ከ6 ወር ያው እድገት ሲመጣ የምግብ ፍላጎት ይቀንሳል። ሁሉንም ነው እምቢ ያለችው? ሁሉንም ነገር አትበላም። ለምን? ወስፋት ምናምን ትላትል አሳይተሻታል? እሱ የለባትም። እስኪ እንትን ነው ምን ነበር ደማነስ ምናምን መቶባት ነበር ባለፈው። ለምን? በምን ምክንያት ንገረኝ እስኪ። በምን ምክንያት ነው? ላሞተት ትጠቀም ነበር? በምን መጣባት? የላሞተት ትጠጣ ነበረ። ከስንት ወር ጀምሮ? 1 አመት ከሞላት በኋላ። 1 አመት እንኳን ችግር የለውም ማለት ላሞተት መጠቀም ትችላለች። 1 አመት በኋላ ግን ምግብ ስለማትበላ ወተት ብቻ ነበር የምትጠቀም። አዎ ምግብ ካልበላችና ላሞተቱ ብቻ ከሆነ ችግር ነው። በላሞተት ብቻ ነው። አዎ ላሞተት ብቻ ነበር። አሁን እንዴት ሆነች ታዲያ? ትፈዛለች፣ ትደክማለች። መጥፎ ነው እሱ። የሆነ እንትን የድካም ስሜት አላት። እሺ እና በቃ ምግብ ያን ያክል ምንም ፍላጎት የላትም። እሺ አንዳንዴ ጉበት ምናምን ሰርተሽ ፈጭተሽ ሰታሽ ታውቂያለሽ? ጉበት ምናምን ይመስል ወይ ሽሮፕ ነው የምትሰጫት? ሽሮፕ አትወስድልኝም። ከዛ ጉበት አንዳንዴ እየሰራው አበላታለሁ በሳምንት አንዴ። እሱንም ጉበት ብቻ ሳይሆን ቀይ ስርም ቆስጣ ምናምን እያርሻ አብያትና ሴት ልጅ ነች አይደል? ሴት ነች አይደል? ሴት ልጅ ነች። ወደፊት ደግሞ እያደገች እሷም እናት ስለምትሆን በጊዜ ደም ማነሷን አስተካክይላት በቻልሽው አቅም በምግብ እሺ እሺ። ስለዚህ ይኸውልሽ ደሟን ካላስተካከልሽላት ደሟ በበቂ ስለሌለው አይረን ስለማጥራት ምግብ ፍላጎትም አይኖራትምና የደም እጥረቷን ለማስተካከል ሞክሪ በምግብም በምንም ታግለሽ። እሺ እሺ። ያው ምግብ አልወስድ ብላ እኮ በጣም ስለምታስቸግር ነው። ገባኝ። አይ የተለያየ መንገዶች እየሞከርሽ ትንሽ እንግዲህ ካስቸገረችም ጨውም ማጣፈጫ እየጨመርሽ ቢሆን እስከሚስተካከልላት ታገይ። እሺ እሺ ዶክተር። መልካም። እሺ በጣም አመሰግናለሁ። እሺ ያው እንደሰማችሁት ነው። ይሄንን ቻሌንጅ እንግዲህ አንዳንዴ ሳይንስ ስንመክር ከህብረተሰቡ ጋር የማይሄዱ ነገሮች አሉ። አንዱ ማሄደው ነገር ምንድነው? በእኛ በምናውቀው ሳይንስ የላም ወተት ለልጅ ከ1 አመት በፊት አትስጡ፣ ብረት እጥረት ያስከትላል እንላለን። ታቅቶናል የሚል ሰው አለና አንዳንዴ ከሳይንሱ በላይ ደግሞ ህብረተሰቡ ያለበትን ነገር መራዳት ያስፈልጋልና ቅድም ሳወራ የነበረው ቻሌንጅ እስከ 6 ወር በተለያየ ምክንያት ማጥባት የማይችሉ እናቶች ካሉ ዱቄት ወተት እንረዳለን ያላችሁ ሰዎች አላችሁ። በዱቄት ወተትነት ኢንቦክስ አድርጋችሁልኝ ዱቄት ወተቱን እንግዲህ የሆነ ቦታ ሰብስበን ሰዎች እየመጡ ሊወስዱበት የሚችለውን ነገር እናስባለን። ስለዚህ እሱንም እንዴት እናርግ የሚለውን እንድንገናኝ ነው። ስለዚህ ቤቲ ልጄ እንጀራ አይበላም የጤፍ ፓንኬክ ይበላል ጥሩ ነው ወይ? አዎ እንጀራ ጥሩ ነው፣ ግን ያው የብረት አይነቱ ነንህም አይረን ነው። ቤቲ ነንሃይም ማለት ለሰውነት የብረት አይነቱ በጣም ቀላል አይደለም። ከእንስሳ ተዋጽኦም ጨምሪለትና ስንት ወሩ እንደሆነ አልነገርሽኝም። ስለዚህ በቻልሽው አቅም እንትን በይ። እሺ ኤሊ 12 ይሰማሻል? ቀጥይ። ቅድምም ልገቢ ብለሽ ቀጥይ። ያ ኔትወርክ አስቸግሮኝ ነው። እሺ
የ3 ዓመት ከ6 ወር ልጅ አለኝና እሺ እሺ ራሱን የሆነ ሙቀት አለው ብዙ ጊዜ ግን ቶሎ ይለቃል በደቂቃዎች ጭንቅላቱ ራሱ ይሞቃል እሺ እሺ ሙቀቱ ግን ቶሎ ነው የሚለቀው ወዲያው አሁን ላይ ደግሞ ምንድነው ራሴን አመመኝ ይለኛልና የቱ ጋር ስለው በምልክት ፊት ለፊቱ ላይ ምናምን ያሳይቶኝ ከዛ ወዲያው አሁን ተወኝ ምናምን ይለኛል ህክምናስ ከዚህ በፊት ወስጆ ነበርና ምንም እንደሌለ ነው እንትን ያሉኝ እኮ አሁንም ነው ካልተወው እኔ የህክምና ጉዳይ ስለሆነ ይሄ ከተለያዩ ነገሮች ጋር ከታይሮይድ ከሆርሞን ጋር ተያይዞ ያነሰው ነገር ካለ ሙሉ ኬሚስትሪ ተሰርቶለት ያው ብታዩ ጤነኛ ሆኖ ወይም ሰውነቱ እንትን ቢልም የጎደለው አንድ ንጥረ ነገር ካለ በትክክል ሙቀቱን ሬጉሌት የሚያደርግለት እንደ አዮዲን ሆርሞን ምናምን ጉዳዮች እንትን እያልኩሽ አይደለም ግን የህክምና ጉዳይ ነው የኔ ጉዳይ አይደለምና ይሄ ህክምና ፕሮፋይል አሰርተሽ ያለውን ነገር ማለት ልጁ ካለ ችግር አለ ማለት ነው አንቺም ከተሰማሽ ልብሽ እንዲያርፍ ህክምና ኬሚስትሪንም ማሰርተሽ ብትታይ ብዬ ነው መመክረው እሺ እሺ ዶክተር እሺ አትዘናጊ ማለት ልብሽ እንትን ካለ ታክሞ ማረፍ ነው የሚሻለው እሺ እሺ ዶክተር አመሰግናለሁ መልካም እሺ እኔ የህክምና ዶክተር አይደለሁም አንዳንድ ጥያቄዎች ስለ ለውዝ ፕሊዝ ታሼ እሺ ላስገባ ታሼ ኢንቫይት አድርገኸኛል ስለ ለውዝማ አውርቼ ቪዲዮውን እዩ ምንድነው ታሼ ጥያቄ ስለ ለውዝ አውርተን ጨርሰናል ቪዲዮቹን ገብታችሁ እዩ ምንድነው ያልከኝ ታሴ የሚለው ስለ ለውዙ ፕሊስ ይላል ቪዲዮቹን ገብታችሁ እዩ እሺ የተለያየ ልጄን ምን ላርግ የኔን ኢልኝ እሺ ምንድነው ማይልሽ የኔን የሚለው ጥያቄው ምንድነው ዋን ሜሴጅ ምንድነው ጥያቄው ኢንቫይት አድርገሽኛ የኔን ኢልኝ ያልሽ አልገባኝም እሺ ቀጥሉ ማለት እሺ ቀጥይ እኮ ኦሬዲ ጠይቀሽኛል መሰለኝ ጎያት እመቤት አደም የፈላ ወተት እርጎ እንዴት ነው የሚሆነው ቪዲዮዎችን ገብተይ አደም ገብተይ እንዴት እንደሚሰራ የሰራውት ቪዲዮ አለ ዩቲዩብ ላይም ቲክቶክ ላይም አለ ለሰው ማጋራ እንዴት እንደሚሰራ አስረድቻለሁ እዛ ገብተህ አደም አዲስ ከሆንክ ኪዱ በምን ላስጀምር ጨነቀኝ እኮ 6 ወር ናት ምንም የሚጨንቅ ነገር የለም ኪዱ ምንም መጨነቅ ምናምን አያስፈልግም ቤተሰቦች አታብዙት ማለት በቃ በአጃ በጠይፍ በገንፎ አርገሽ ጀምሪና እየቀላቀልሽ ቀጥይ ምንም በምን ላስጀምር ሁሉ ምግብ ፍሩ አልተባላችሁም እንትን ጨነቀኝ እኮ ምናምን አያስፈልገውም ምን ኖሮ ኢትዮጵያ ውስጥ ነው ከዚህ በባዘም ሁኔታ አድገን ኖረናል የተሻለ ነገር ለማድረግ ነው ጥረት እያደረግን ያለነውና በሁሉ ነገር አትጨነቁ ከሚገባው በላይ ተገቢ አይመስለኝም ማን ነው ኪዱ እሺ ስለዚህ እየተነጋገርን ያለው ሐሳብ እንግዲህ አቅም ለሌላቸው ቻሌንጅ ጀምሮ ፎርሙላ ከ6 ወር ከሌላቸው ለማስጀመር እንራዳ ነው ሌላው በምግብ ጉዳይ ያላችሁን ጥያቄ እየመለስኩ ነው አንዳንዶቻችሁ ኮኔክሽን ይወጣል አይደለም የኔ ጥያቄ 11 ወር ነው 17 ኪሎ አልጨምራለኝ ድርቀት በጣም ይመላለስበት አሳይቼው ነበር ሽሮፕ ነው የሰጠኝ 11 ወር ነው ድርቀት ምንድነው የምትጠቀሚው መግባት ከቻልሽ የአበባ ምልክት ያለበት ገብተሽ ብታስረጂኝ ሌላው ሩት ፓስቸራይዝ ወተት ለመገብ መስሪያ እና አልፎ ተፈልቶ የ7 ወር ልጅ ብቻ ችግር አለ ወይ ምግብ መስሪያ ችግር የለውም ሩት ለምግብ መስሪያነት ችግር የለውም አልፎም ችግር የለውም በቋሚነት እንደመጣጣ አትስጡት ነው እንጂ ፓስቸራይዝ ወተት ለምግብ መስሪያና አልፎ ምንም ችግር የለውም እሱ መጠቀም ትችላላችሁ እርጎ መጠቀም ትችላላችሁ ከ6 ወር ምንም ችግር የለውም ፕላስ ለምግብ መስሪያነት የላም ወተት ትንሽ እየመጠቀም ትችላላችሁ እንደ ዋና መጠጥነት እንደ ዋና እንትን ከተጠቀማችሁት ግን የብረት እጥረትና የኩላሊት ጫና ያመጣል ነው ያልኩት ስለዚህ ለገጠርም ላሉ እንግዲህ ገጠር ውስጥ አሁን እናቶች እንዴት ያረጋሉ ነው ትልቁ ጥያቄ ሳይንሱ እንደዚህ ቢልም ደግሞ ብዙ ገጠር ውስጥ ልጆች የሚያድጉት በላም ወተት ነው
በተለይ ሴት ልጆች እያደጉ ሲሄድ ከወር አበባ ጋር ተያይዘው የብረት እጥረት በጣም ያስቸግራቸዋል። በኋላ ደግሞ ልጅ ሲወልዱ የቀነጨረ ልጅ እንዲወልዱ ከሚያደርጋቸው ነገር ውስጥ አንዱ የብረት እጥረት ነው። ኢትዮጵያ ደሃ ሀገር መሆኗን እረዳለሁ። ብዙ ገጠር የሚኖር አቅም የሌለው ሰው እንዳለ እረዳለሁ። እኔ እዚህ ያለሁት አቅም ኖሮት መቀየር ለሚችል ሰውና እባካችሁ እሺ ቀጥሉ እመቤት። እሺ ሄሎ ዶክተር እንዴት ነሽ? ሰላም ነሽ? ቀጥይ። እግዚአብሔር ይመስገን። ልጄ አምስተኛ ወሩ ነው እና ምግብ አልጀመርኩለትም። ፎርሙላ ነው የሚጠቀመው። ለምን ደሞ አታጠቢው? ለምን ደሞ አታጠቢው? ያው እንደወለድኩኝ ብዙ ወተት የለኝም ነበረ። ያው አልፎ አልፎ ግን ይጠባል ጡቴንም። አሁን እኮ አልፎ አልፎ ከምታረጊው ብታከታትዩ እኮ መጠኑ እየጨመረልሽ ይሄድልሽ ነበር። የመጀመሪያ ልጅሽ ነው? አይ ሶስተኛ ልጄ ነው እምቢ አለ እንጂ ከዚህ በፊት ያሉት ጠብተዋል ወይስ? ከዚህ በፊት ወንዱ አንደኛው ልጄ ጠብቷል፣ ሴቷ አልጠባችም። ችግር የለውም። 5 ወር ምግብ ፍላጎት አለው ስታዩ ምግብ መጀመሪያ ይችላል። አሁን ስንመገብኛ በቃ በጣም ነው የሚጓጓው ኩባያ ስንጠጣው እንደዚህ። ስለዚህ ምግብ መጀመር ትችያለሽ። አሁን 5 ወር ፎርሙላው ላይ ሳይሆን እንትን ማለት ያለብሽ ተጨማሪ ምግብ ቶሎ እንዲጠቀም በአንድ እህል ጀምሪና እየቀላቀልሽ የእንስሳት ተዋጽኦም እየጨመርሽ ማብላት ትችያለሽ። ምን አልሽኝ? እሺ ዶክተር። እሺ ግዴታ በጣም ነው ማመሰግነው። ልጆች ፍላጎት ካላቸው መጀመር ነው። ከ4 ወር እስከ 6 ወር ነው። በብዛት ለኢትዮጵያ ስለማይመች አጥቡ ነው የምንለው። ግን ፍላጎት ካለው መጀመር ትችያለሽ። ችግር የለውም። እሺ ዶክተር ምን አበላለሁ ብለሽ ደግሞ እንዳትጠይቂ። ሌሎቹ ቪዲዮዎቹን ይሄና ምን አሰባጥረሽ የሚለውን ከሌሎቹ ቪዲዮዎች ታገኛለሽ። ከዛ ላይ ለማየት ሞክሪ። ችግር ካለ ተመልሰሽ መግባት ትችያለሽ። እሺ መልካም። እሺ አንዳንድ ጥያቄዎች አልፈውኛል። ሃይዶክ የሆነ ስልክ ቢኖር እሺ፣ የሆነ መረጃ መስጫ አጭር ስልክ ቢኖር ነው። ኡስማን ሐምዛ አልገባኝም። ነው ለማን ነው መረጃ መስጫ? ለማን ነው? ለተቆጣጣሪው አካል ነው። ያው አላቸው ስልክ ይመልሳሉ ወይ ነው ዋናው። የተለያየ ነገር የማሁን ግን ድርቀት ይመላለስበታል። እሺ ቅድም ድርቀት ካልሺ አትክልትም የእንስሳት አሰጠዋለሁ። ግን ድርቀት የእንስሳ ተዋጽኦ እሺ ዱቄት ወተት ይጠቀማል። ለድርቀቱ ምክንያት የሆነው ገብተሽ ብታስረጂኝ በተቻለ አቅም ለመግባባት። ዶክ ያበራ ጉባትላ የምንድን ነው? የበሬ ጉበት? አዎ ለ6 ወር ልጅ ይሆናል። አዎ በትንሹ ግን ስጪ። 6 ወር ገና ነው። ትንሽ ያለማምጂና ሀና ትችያለሽ። የበሬ ጉበት ይሆናል። ችግር የለውም። አብስለሽ ፈጭተሽ ቀላቅለሽ ስጪው። ጥሩ ነገር ነው። አታብዢ። በጣም ከባድ እንዳይሆነ ማለቴ ነው። በጣም ትንሽ መጠን ነው የምትጠቀሚው። በጣም በትንሽ መጠን በጣም ሀና የበሬ ጉበት ምንም ችግር የለውም። ለ6 ልጅ ይሆናሉ። የመጀመሪያ እህሎቹን ጀምሪና ከዛ በኋላ እያላመድሽ ሂጂ። ጉበት እንዳታበዙ ማለት መጠኑ የቫይታሚን ኤ ዲ አይረኑ መጠኑ በጣም ከፍተኛ ስለሆነ ጠቃሚ ቢሆንም እንዳታበዙ። ትልቅ ሰው ራሱ ያው ቅርጫ ምናምን እኛም ስንበላ ከትንሽ ጊዜ በኋላ ሰውነታችን በቃ ድክም ነው የሚለው ማለት ሞልቶ ማለት ነው። is this program for kids only? it's not አይደለም አሁን እያነሳን ያለው ነው። ያው ቤተሰብ የፈለግሽው መጠየቅ ትችላለሽ። ለትልቅ ሰው መጠየቅ ይቻላል። ብዙ ሰው ፍላጎቱ ከእናትና ልጅ ጋር ሆኖብኝ ተቸግሬ ነው እንጂ ኮኪ it's not። የተለያዩ ቶፒኮችን ነው የምናወራው። መጠየቅ ትችላለሽ። ችግር የለውም። ለሁላችንም ነው። ሰው ነው። እሺ አሁን አበባ አገኘው። ቀጥይ የሮዝ አበባ ጥያቄዎች አሉሽ መሰለኝ። ቀጥይ። ድርቀት አስቸገረኝ ንገሪኝ አሁን። እሺ ኮኪ ታንኪ። ሰላም እንዴት ዋልሽ ዶክተር? እንዴት ዋልሽ? እግዚአብሔር ይመስገን። በመጀመሪያ ለምሰጠን ነገር ሁሉ መረጃዎች በጣም እናመሰግናለን። እሺ መልካም። እሺ ጥያቄ ምን መሰለ፣ ገና ከመጀመሪያ ጀምሮ ጡት ይጠባ ነበር እስከ 4 ወር ድረስ ቤት በነበርኩ ሰዓት ላይ። እሺ ከዛ ስራ ከጀመርኩ በኋላ ሊፕቶሚል ነበር የሚጠጣ የነበረው የቆርቆሮ ወተቱን እና ከዛ ጀምሮ ነው ድርቀት ነበረበት። በጡት ጊዜ ድርቀት አልነበረም አይደለም? 4 ወር ሙሉ ድርቀት የለም አልነበረም።
ስለዚህ አንድ በእናት ጡት ወተትና በዱቄት ወተት መሀል ያለው ልዩነት የዱቄት ወተት ድርቀት ያመጣል። ግን ድርቀት ወተቱ እንዳይብስ መለኪያውንና ውሃውን ማመጣጠንሽን ትከታተያለሽ ወይ ነው አንዱ። ደግሞ ድርቀት እንደሚያመጣ በሳይንስ ይታወቃል። አንዱ ችግር እሱ ነው። ግን እሱ ዋናው ችግሩ ሚሉት አምራቾቹ እናቶች ተዘናግተው የውሃ መጠኑንና የዱቄቱን መጠን ማመጣጠን ችግር ነው እንጂ የኛ ዱቄት ችግር አይደለም ይላሉ። እሱስ አስተካክለሻል? መጀመሪያ ሊፕቶሚል ተስተካክሏል። ከመጀመሪያ በቃ እሱን መስጠት ከጀመርን ቀን ጀምሮ ነው ድርቀቱ የመጣው። ከዛም ደግሞ በኋላ ምግብ በሚመገብበት ሰዓት ምግብ በምናቀምሰው ሰዓትም ይጠፋና መሀል ላይ ደግሞ መልሶ ይመጣል። ይሄ መድማት ምናምን የለውም ግን ያስጨንቀዋል በጣም። ስንት ወር ሆነው? አሁን 11 ወሩ ነው። 11 ወሩ ሊፕቶሚን አቁመሽ በምግብ ብቻ ብትቀይጢ ምንድነው ችግሩ? ምንም ችግር የለውም እኮ ከምግብ ማግኘት ብቻ ከሆነ ምግብ ይመገባል እኮ 11 ወሩ ከሆነ ሊፕቶሚኑን በጣም ቀንሰሽ ምግቡን ካበዛሽለትና ካሰባጠርሽለት ድርቀቱ እየተወው ይሄዳልና እሱ ከሆነብሽ ማለት ነው። አንቺም ስለይተሽዋል ድርቀት እንደሚያመጣ ይታወቃል። ስለዚህ አንዳንድ ልጆች ይሄው ሩትም እዚህ ትልሻለ ሊፕቶሚል ድርቀት የሚያመጣባቸው ልጆች አሉ ይሉሻል። ስለዚህ የሱን መጠን በጣም ቀንሰሽ ከምግብ ለማግኘት ጥረት ለምን አታረጊ? ምን እያበላሽው ነው አሁን? የተለያየ ነገር አበላዋለሁ አሁን ላይ። ንገሪኝ እስኪ። አንዳንድ ሰው የተለያየ ነው ይለኛል እንጂ አንዳንድ ነገሮች ሚስ ስለሚደረጉ ንገሪኝ። አሁን ምግብን በተመለከተ ብዙ ነገር ሰጠዋለሁ። ገባኝ። ፉን ሰጠዋለን፣ ቡላ ሰጠዋለን። እሺ ገንፎ ከምን የተሰራ ነው? ዶሮ በቀይ ጤፍ። እሺ ሌላ? ቀይ ጤፍ፣ የበቆሎ ገንፎ፣ እንደገና ዶሮ ከጥቅል ጎመን፣ ቆስጣ። ጥራጥሬ ምን አለበት? ጥራጥሬ ምን አለበት? አኩሪ አተር፣ ሽምብራ፣ ባቄላ ምን አለበት ለገንፎች ላይ? ምስር ነው። ምስሩን ተዩ አልመክርም። እሺ ጥራጥሬዎቹን አኩሪ አተር፣ ሽምብራ ወይ ምናምን ካለው እሱን ከምጥን ከካርቦሃይድሬት ብቻ አትስጪው። እነ በቆሎ ምናምን ካርቦሃይድሬት ነው ያላቸው፣ ፕሮቲን ያለባቸው 37 እጅ አድርገሽ ጥራጥሬ መጠቀም። ለውዝ ምናምን ተጠቀሚያለሽ? አዎ ሰጠዋለሁ። ከኦትስ ጋር አድርጌ ምናምን ሰጠዋለሁ። በኦትስ ለውዝ በምን ትጠቀሚያለሽ? በምን መልኩ? በኦትስ አድርጌ ሰጠዋለሁ። እሺ ስለዚህ በቃ ሊፕቶሚሉ ለአንዳንድ ሰው ድርቀት ያመጣል። እናት ጡት ወተት አጥቡ እያለ የምንከራከረው ያንን ማድረቁን ተፈጥሮን መተካት ስላልቻለ ነው። አሁን እያጠባሽ ነው አንቺ ወይስ ትተሽዋል? ከስራ ከገባው ጀምሮ ሌሊቱን እንዲሁም ቅዳሜና እሑድ ቤት ሲሆን ይጠባል። በቃ እሱ ያለውባትን ሰዓት። ጎበዝ። እሺ ምግብ ላይ አተኩሩ። ልጅ ምግብ እምቢ ባለ ቁጥር ሊፕቶሚሉን ከሰጣችሁት በስቶ ስለሚያደርቅ አንጀታቸው ምግብ ይፈልጋልና ምግብ ላይ ታገይ ይተውልሻል። እንትን በይ። እሺ ዶክተር፣ በዚሁ ጥያቄ የምጠይቅ ክብደቱ አልጨምር አለ። ቁመቱ ረጅም ነው ልጁ ግን ልክ ነው። ቁመቱ ላይ ገብቶ ነው። ቁመቱ ላይ ስለገባ የበለጠ ግን ሲጪው ማለት ቁመቱ በመጣ መቀንጨር ምናምን አልደረሰበትም። ግን መሟሸሽ እንዳይከሰትብሽ፣ መሟሸሽ ማለት መክሳት ነው። እሱ እንዳይከተልሽብሽ ደግሞ ቁመቱ የሚፈልገውን ያህል ምግብ። ቅባት ምንድነው የምትሰጪው? የወይራ ዘይት፣ ገንፎ ላይ ደግሞ ትንሽ ቂቤ፣ ለጋ ቂቤ ያደርግለታል። በቃ እሺ፣ እነዚህን ካረግሽ ተከታታይና የምግብ ፍላጎቱ እንትን በይና ጨምሪ፣ ምንም አይሆንም። እሺ አመሰግናለሁ። መልካም አታስቢ። እንትን ያስ እሺ ቅድም ጀምሮ ልጄ 2 ዓመቱ ነው፣ አውራ ጣቱን ይጠባል። ምን ላድርግ? ልምድ ማስተው ነዋ። የጥርስ እያወጣ ነው። የሁሉም ልጆች ጣት ይጠባሉና እንደ ችግር አይደለም። እኔ ጋር መምጣት ያለበት ጥያቄ አይደለም። ሆነስትሊ ይሄ የልምድ ጉዳይ ነው። ሁሉን ነገር ጠይቀን አንዳንድ ሰው እንደውም ልጄ ካልጋ ላይ ልዝለል እያለ አስቸገረኝ ምን ላድርገው ትለኛለች። አስቸጋሪ ነው እንደዚህ አይነት ጥያቄዎችን ለመመለስ። እሺ ምንድን ነው የሚለው? አትመሃል ሐሰን ይላል። ልጄ ምግብ አይበላም። ምን ማለት ነው ገነት? ልጄ ምግብ አይበላም በምንድን ነው የሚኖረው? ምግብ ያስቸግራል ነው እንጂ ምግብ አይበላም አይባልም። ጡት እየሰጠሽው ነው ወይስ ፎርሙላ እየሰጠሽው ነው? ምግብ የማይበላበት ምክንያት ምንድን ነው? ቤዛ እሺ፣ ሃኒቾ ቀጥሉ። ቤቲ ኬክ ቤት ቀጥሉ። እሺ ሰላም ዶክተር፣ እንዴት ዋልሽ? ቀጥይ።
ድንቅነሽ ልጄ 5 ወሯ ነውና እሺ ምግብ አስጀምሪያት ነበረ። ካሮት፣ ድንቹን ለ3 ቀን ካሮቱን ለ3 ቀን አለርጂክ እያየውና አሁን ቀይ ስርም እንደዛ እንትን ብያታለሁ፣ አስጀምሪያታለሁ። እሺ አሁን አጃም አስፈጭቼ በቀጭኑም ለመስጠት እንትን እያደረኩ ነው። 5 ወሯ ነው። በ12 ነበር 5 ወሯ ያለፈው። በምጥን ለምን አልጀመርሽም? መጀመሪያ በምጥን በኦትስ በአጃ ለምን መጀመሪያ አልጀመርሽም? አይ እንደ ሀሳብ አእምሮዬ ላይ አልመጣም እንጂ ችል ነበር። የመጀመሪያ ልጅሽ ነው? የመጀመሪያ ልጅሽ ነው? የመጀመሪያ ልጄ ናት። አዎ። ኦኬ። ስለዚህ በብዛት የሚመከረው ለማለማመድ ስለሆነ ምጥን ጀምረሽ አትክልትና እንደ ካሮት ምናምን ያሉትን ቀስ እያልሽ ጥራጥሬ አለው ምጥንሽ አሁን እንትንሽ አጃው የለውም፣ አጃው የለውም እኮ የገንፎ እህል ነበረኝ ለእኔ የተዘጋጀ ግን እሱን እኔ አንዴ እንትን አደረኳት። በጣም ደስ ብሏት ነበር የወሰደችውና እኮ እሺ ጥሩ ነበር። ገብሱ ሰው ስለነበር ያስፈጨው እሺ ገብሱ ጥሩ ነበረ ለመጀመሪያ ለማለማመጃ ማለት ነው። አዎ አይ ሰው ስለነበር ያስፈጨው አይነቱ መጠኑ ምን እንደሆነ ውስጡ ላይ ያለው ምናምን ስላላወቅኩት ፈራሁትና ተውኩት። እሺ ምጥኑንና በራሴ ለማዘጋጀት ገባኝ እንትን ብያለሁ። ግን ምን ሆነብኝ መሰለ ልክ እነዚህን ምግቦች አብላት ስጀምራት ግንባሯ አይሞቅም፣ ጭንቅላቷ ብቻ እቺ የመሃል ጭንቅላቷ አላል ፀጉር ያለበት ፓርት ብቻ ትንሽ ሙቀት አላት። ልክ አይ ዶንት ኖ ለምን እንደሆነ ያኔ ብቻ ወይ አይቻት ከሆነ አላቅም እሱ ብቻ ይሞቃል ወይ ከዛ በፊት አይ እሱን እንትን ችግር ካለ ወደፊት በሕክምና ማየት ነው። ግን ምግቡን አሁን አስተካኪና 5 ወር ጀምረሽ በገብስም በአጃም አድርገሽ ከዛ ጥራጥሬ እየጨመርሽ ከሰለሽ ደግሞ የእንስሳት ተዋጽኦችንም እየጨመርሽበት እየሄድሽ አብያትና ገና መጀመሪያዋ ስለሆነ ብዙ ሳትጨነቂ እየተለማመደች እንድትሄጂ አድርጋት። እያጠባሽ ነው? አይ ጡቴ እንኳን 3 ወር ላይ አቆመ። ስለዚህ ምንድን ነበር መሰጫት? ጡቴ ምንድን መሰጫት? ምሰጣት አፕታሚል ነው የጀርመን አፕታሚል አለ። እሺ ነው ምሰጣት። እሺ ችግር የለውም። የዚህ ሀገሩን እምቢ አለችኝና ልክ እንደተወለደች እሱን ተጨማሪ ስለነበር ይሁን የምግብ ስርዓታችን እንግዲህ እንደዚህ መነሻውን አውቀሽ መጣ ከሆነ ልብ ነው የሚያሳርፈው። መምጫውን የሚታወቅ ዱቄት ካገኘሽ ግን ሁሉም እሱን እድል አያገኝም። በየገበያው ሁሉም ነው የሚያስመጣው አሁን እሺ ቀጥይ በዚህ እና ሌሎቹም ፕሮግራሞች ከቲክቶክ እና ከዩቲዩብ ፔጅ ላይ ለማየት ሞክሪ። ሌላ ሰው የጠየቋቸው ተመሳሳይ ጥያቄዎች ሊኖሩ ስለሚችል አሁንም አዚ ገብታ የ5 ወር ልጅ ላንቺ እየመለስኩ እሷም ተጠይቀኛለች። የ5 ወር ልጅ በምን ላስጀምር ትላለች። ተመሳሳይ ጥያቄ ነው። አይ እኔ እንኳን ዩቲዩብ ላይ አብዛኛው አሁን ሰው ዝም ብሎ ከራሱ ነው። ግን ዩቲዩብ አሁን ሰው ዝም ብሎ ቲክቶክ ቁጭ ብሎ ከሚያይ ዩቲዩብ ቢያይ ቲክቶክ ቢያይ ራሱ ቢጠይቁ ራሱ ይነግሯቸዋል። ብዙ እንደዚህ አይነት እውቀት ያላቸው ሴቶችም አሉ፣ ፕሮፌሽኖችም አሉ። ይጠይቋቸው። እኔ ከነዛ ነው የማየውና በተለያየ እንትን ይኖራል። የሌሎቹ ሰዎችንም በፕላትፎርም ውስጥ ያሉትንም መከታተል ነው የሚሻለው። አዎ ሌላ ደግሞ ዶክተር እሺ አንድ አልፎ አይኗ ላይ ይሄ ምንድነው የሚባለው ጫፉ ላይ ያለ አይደል እዚህ አፍንጫችን ስር ያለው የአይናችን ቀዳዳ አይናራው ይይዛል፣ ነጭ ይይዛል። እና ወንድሜ ሲጠይቀው ፋይት እያደረገች ነው፣ ውስጥ ላይ ፋይት እያደረገች ነው ነገር አይነት ነገር አለኝ። ችግር የለውም ካልቀላና ተገቢ ነው። ካልቀላና እንትን ካላላ ያሳስብሽ፣ የተለመደ ነው። ከባሰና ከቀላ ግን አንቲባዮቲክ ጠብታ ለመውሰድ ያስፈልጋል። አይ ሌላ ነገር የላትም። በቃ እሷ ብቻ ልክ አንዳንድ ቦታ አንዳንድ ቀን እንደዚህ አይነት ነገር አላት። ችግር የለውም። አይ አብይ እንትን በይ፣ ተመሳሳይ ጥያቄ ነው። በርቺ፣ ምንም ችግር የለውም። አመሰግናለሁ። መልካም። እሺ ሰላም ዶክተር፣ እንዴት ነሽ? ሰላም ዋልሽ? አንቺ ቀጥይ። ደህና ልጄ 5 ወሯ ነበርና እሺ የ3 ወር ክትባቱን ትንሽ አሟት አልወሰድኳትም ነበር። አሟት ማለት ትንሽ እንደ ሆዷን እንደ ተቅማ
ምናምን ጀምሯት ወስጃት ሲሻላት አንጫት አሉኝ። እሺ እና አልወሰድኳትም ጭራሽ ትቻት ነበረ እስካሁን ምንም ለምን በቃ በዛው አልፏል ብዬ ታውኩትኝ 5 ወር እሺ ቀጥይ እና ግዴታ መሄድ አለባት ምናምን ሲሉኝ ሰዎች አሁን ግራ ተጋብቼ እኮ ነው አሁን በወስዳት ይከተቡልኛል እኮ እንደዚህ አይነት ክትባቶችን በጣም መሻማት ነው ያለብሽ እንዳው ወጥራት እየተከሰተ ስለሆነ በየጤና ጣቢያው ማስከተብ አለብሽና መውሰድ አለብሽ ሆነስትሊ የሚቀጥለው የሚመጡትንም ተከታትለሽ አስከትቢያት ትምህርት ቤትም ስትገባ የክትባት ደብተር ከሌላ ትምህርት ቤት መግባት አትችልም አንዱ የምትጠየቂው የክትባት ሰርቲፊኬት ነው ትምህርት ቤት ለመጀመር መንግስት ያስገድዳል ስለዚህ ይሄን ሰርቲፊኬት አሟልተሽ ሰርቲፊኬቱ ካልተሰጠሽ ትቸገሪያለሽ ማስከተቡም ደግሞ ተገቢ ነው ለልጅሽ ይጠቅማሽልና አሁን ባለው ጤና ጣቢያ አስረጃቸውና ጉዳዩን ያለፋት በወቅቱ ቢሆን ጥሩ ነው አሁንም ቀኑ ካላለፈ አስከትቢ የ6 ወርም የ9 ወርም አሁን አዳዲስ የሚመጡን በዘመቻ አሉና አስከትቢ እሺ ዶክተር እና የላም ወተት አሁን ላስጀምራት ነበር 5 ወር ስንት ሆናት 5 ለምንድነው የምታስጀምሪያት የላም ወተት እኔ ወደ ስራ ልጀምር ነበርና አልተመቻኝም ጡት ማጥባት ገብተኛል ቪዲዮዎቼን አይተሻል እስካሁን ሳስተምር የነበረው እንግዲህ ምንድነው አሁን ግራ ገባኝ እኮ የላም ወተት ከስንት ወር ጀምሮ ነው የሚሰጠው አይ እንዲህ በውሃ ምናምን ቀላቅለሽ አሉኝ ሰዎች ገባኝ እነሱማ ሳይንቲስት ያልሆኑ ችግሩን የማያውቁ እኮ ነው እዚህ እኔ ቪዲዮ ላይ እኮ አቅም የለሽም ዱቄት ወተት ለመግዛት እችላለሁ ግን እሱ ያላሙ የበለጠ ይሻላል ይላል ማን ያለው ቆይሾ እሱን አስረጅኝ ቪዲዮዎቼንም ወደ ኋላ ተመልሰሽ አሁን እንደውም እዚህ እኮ እያወራን ያለ ነው ብዙ ሰዎች የላም ወተት በመስጠታቸው ልጆቻቸው የብረት እጥረት ተከስቶባቸው ልጆቻቸው ፈዝዶባቸው አንተ ያልከን እውነት ነው በልጅነት ሳናውቅ ለልጆቻችን ከአንድ አመት በፊት ላም ወተት ሰጥተን የብረት እጥረት አንሷቸው ፈዞብኝ ቀረ አንተ ያልከው እውነት ነው ብሎ ብዙ ምስክርነት የሰጡ ሰዎች አሉ እንደው ሳይንሱን እንኳን ባታምኑት ለማለት ነውና በቻልሽው አቅም አሁንም መክረሽ ከአንድ አመት በፊት የላም ወተት ባትሰጪ ብዬ ዱቄት ወተት ምትቺ ከሆነና ማጥባት ማትቺ ከሆነ ትንሽ የዱቄት ወተት ነው ግን ትልቅ የሆነ ከ6 ወር በላይ ከሆነ ምግብ ነው መጨመር ያለብሽ ስለዚህ ከአንድ አመት እርጎ ግን መስጠት ትችያለሽ እርጎ በትንሹ ሰርተሽ ግን ለአንጀቱ ጤና ደግሞ እርጎ መስጠት ትችያለሽ ላም ወተቱን ግን በቻልሽው አቅም ለኩላሊትም ለንተም ብያለሁ ሌሎቹንም ቪዲዮዎችን ተከታታዩ ይሄ ደጋግመን ያነሳ ነው ጉዳይ ነው ሀኒቾ እሺ ዶክተር እንትን ማስቀመጥስ አሁን አስደግፌ ምናምን ባስቀምጣት ችግራለሁ 5 ወር ሆኗታል አይ አታስጨንቂያት እሷ በፈለገች ጊዜ መቀመጧ ይቀራል ለምን መቀመጧን ፈለግሽው አይ ምግብ ምናምን ልጀምርባት ነበር ሲሪፋ ደግፈሽ ገብቶኛል ደግፈሽ እንትን በይና በቻልሽው አቅም ወንበር ካለሽ የምታስቀምጪበት ራሷ በራሷ አቅም ብቻ እንድትችል እንጂ ወገቧ ካልቻለ አታስጨንቋት ሆዲ ይታጠፋል ይከብዳቸዋል አይመችም እሺ ዶክተር መልካም እሺ አመሰግናለሁ እሺ መልካም እባካችሁ አንዳንድ ሜሴጁን ላላችሁም እርጎ የላም ይሆናሉ እርጎ የላም ነው ማወራው መስኪ የአማርያም እህት ይሄ ጉዳይ ግን በእናታችሁ በቻላችሁት አቅም ደጋግሜ እረዳለሁ ግን በቻላችሁት አቅም ለጎረቤታችሁም ላላችሁም ሰው ችግር ከሌለ በስተቀር በቻላችሁት አቅም የላም ወተት ከአንድ አመት በፊት ባትሰጡ ከሰጣችሁ ውሃ ቀንሳችሁ ቢኮዝ የፕሮቲን መጠኑ ለኩላሊት ለህፃን የልጆች ኩላሊት ትንሽ ስለሆነ ጫና ስለሚያደርግባቸው አትስጡ ግን ለአንጀታቸው ጤና እርጎ 1-2 ማንኪያ ሰርታችሁ ግን መስጠት ትችላላችሁ ብዬ በጣም ደጋግሜ ማነሳው ጉዳይ ነው እርጎውንም ደግሞ ስታዘጋጁ ከፈላ ወተት ነው ብዬ ደጋግሜ ነግሬያለሁ ይሄ በተደጋጋሚ ቪዲዮዎቼ ላይ ያሉት ብቻ ያሉ ናቸውና ለሰው ነገሩ አስረዱ እሺ ሃኒ ቀጥይ እንዴት ዋልክ ዶክተር ሰላም ዋልሽ ደህና ቀጥይ እሺ ከወለድኩኝ 45 ቀን ነውና 45 ቀን ቆኛል ኦልሞስት እሺ ጥሩ ነች አክቲቭ ነች እያጠባሽ ነው ጡትም ትጠባለች እሺ ግን ምንድነው በዚህ በ45 ቀን ውስጥ 1 ኪሎ ብቻ ነው የጨመረችው እና ከምን አንፃር ነው ማለት ተጠባለች ኪሎ ለምን ፈለግሽው ያው 1 ኪሎ ብቻ ስለጨመረች ስትወለድ 3 ገባኝ እሱ ላይ አታተኩሪና በቂ ሽንት ጨርቋ ላይ ሽንት ያለ አይደለም ጡት ትሸናለች ጥሩ ትሸናለች ስለዚህ ሰውናውታ ውስጥ እየገባ ነው እየሰራ ነው ማለት ነውና በዚህ ምክንያት አርገሽ የፋፋ ልጅ ብለሽ ዱቄት ወተት ሰተሽ በጡት የሚገኘውን እድል እንዳታሰጫት ብዙ እናቶች ምትሉት አልፋፋ ልጅም ልጄና
የዱቄት ወተት ልስጣቸው የሚሉ እናቶች አሉና እንደሱ እንዳታረጊ ብዬ ነው መክረው። ገትረሽ እንትን በይ ፎርሙላ አልሞስት እንደ ሰፖርቲንግ እሰጣታለሁ እኮ ትወስዳለች። ፎርሙላውንም ትወስዳለች። ጡስ ደግሞ በደንብ ነው የምጠባው ስትወለድ። ሶሪ እሺ ይቅርታ ስልክ ገብቶብኝ ነው ሶሪ። እሺ ሃኒ ቀጥይ። ይቅርታ እሺ እሺ 45 ቀን ስለዚህ ጡቱን አትተይ እያልኩሽ ነው እየመከርኩሽ ያለሁት። ኦኬ ኦኬ አልተውም ያው ረጅም ስለሆነች እንዴት ገብቶኛል። አንቺ አልበቃት ብለሽ ነው ስታያት አልበቃሽምና ዱቄት ወተት መሞከር ፈልገሽ ነው? አዎ ኦልሞስት እየሰጠዋት መሰጣታለሁና ምን ዱቄት ወተት ማብረሽ ትሰጫለሽ? አዎ ሰጣታለሁ። ኦኬ እንደዛም ሆነ አልጨመረችልኝም ነው? ያ አልጨመረች። አይዞሽ ስለዚህ አይ ገና ነሽና እንትን አትበይ በቻልሽው አቅም እንደፈለግሽ ጡት ብቻ አንቺ በቂ ጡት አለሽ ይወጣሻል በቂ ያለሽ አንቺ? አዎ በቂ አለውና አንዳንዴ ሲቀንስብኝ
ያው እንዳይርባት እሰጣታለሁ እኮ ፎርሙላ። አይርባትም ነበረ። እሷ በጣም እየጠባችሁ ብትሄድ ብዙ እየተፈጠረ ይሄድ ነበር። አንቺ ፈሳሽ ብትወስጂ፣ አንቺ ምግብ ብትበይ በጣም ጥሩ እድል ነበር ብዬ ነው መምከር የምፈልገው። ላስገድድሽ አልችልም። አንዳንዶቹ ግን በፍርሃት ምክንያት ልጄ ይጎዳብኛል በሚል ወደ እንትን ሆዷ እኮ በጣም ትንሽ ነውና አንቺ እንደምታስቢው አይደለምና አሁን ተፈጥሮ ኩላሊት በትክክል እንዲሰራ ልብ በትክክል እንዲሰራ ነውና ኪሎዋ ገና በ45 ቀን አልፋፋልኝም ብለሽ ወደ ሌላ እርምጃ ባትሄጂ ብዬ እመክራለሁ። መልካም መልካም መልካም። ቴንክ ዩ ይወልካ ይወልካ። እሺ ቤቲ ቀጥይ። ሶሪ ስልክ አንዳንዴ ሲገባ ይቋረጣል። ሶሪ ቀጥሉ። ሰላም ዶክተር፣ እንዴት ነህ? ደህና እንዴት ነሽ? ቀጥይ። እሺ እግዚአብሔር ይመስገን። ልጄ 6 ወር ሆኖታልና እሺ ግዴታ ፎርሙላ ወተት መስጠት አለብኝ እንዴ? የለብሽም። ምግብ ነው። ከ6 ወር በኋላ ምግብ ነው። ምግብ የተለያየ ምግብ አስጀምሬዋለሁ። ሳምንት ሆኖታል። በቃ ምንም ችግር የለውም። ጡቱን ቀጥለሻል ወይስ አቁመሽዋል? አይ ያጠባሁት ነው። በቃ እንዴ ይሄ እኮ ተፈጥሯዊ ነው ማለት ዱቄት የመጣው በራሱ እንትን ነው። ስለዚህ የሚያግዘው ነገር አለ። እናቶች በማይኖሩበት ጊዜ ማጥባት በማይቻልበት ጊዜ ዱቄት እጥረት ያው ተጨማሪ ነገሮች የሚጠቅመው ነገር አለ። ግን እነዚህን ነገሮች ደግሞ ከምግብ ልታገኝ ስለምትችይ በቂ ምግብ እየሰጠሻት ነው? አው በቀን አንዴ ነው እየሰጠሁት ያለሁት። አሁን መለማመጃ ማለት ነው። ከዛ በማጥባት ነው። እየለመደልሽ ነው? ይወስድልሻል? አው እየለመደ ነው። በቃ ይሄንኑ ቀጥይና ሌሎቹም ቪዲዮዎችም ተከታተል። ሌሎች ባለሙያዎችም ስለ አበላል ምግብ እያነበብሽ መጨመር ያለብሽን እየጨመርሽ ቀጥይ። የመጀመሪያ ልጅሽ ነው? አይ አራተኛ ልጄ ነው፣ ግን ሁሌ አዲስ ነው የሚሆንብኝ። ገባኝ። አይ ለዛ እኮ ነው በየጊዜው በቃ የምንወልደው። ጭርስ ይላል አንወልድም። እሺ ቀጥይ። እሺ መልካም። እሺ መልካም። ማን ነው የሆነ ካን አይ ዩዝ ካው ሚልክ ምግብ ለመስራት? አዎ ለምግብ መስራት በትንሹ አንዱ ዓለም ፈርኒቸር የሚል መጠቀም ትችላለህ። ለምግብ መስሪያ እንደማና መጠጥነት አትስጡ። የላም ወተት እርጎም መስጠት ትችላለህ። ከላም የተሰራ እርጎ ትንሽዬ ማንኪያ፣ 1 ማንኪያ ምናምን። ግን መጀመሪያ ምንድነው በምጥን ዱቄት በአልሚ ምግብ ለማለማመድ ሞክሩ። ከዛ በሱ ላይ እየጨመርክ ሂድ። አንዱ ዓለም በሱ ላይ እየጨመርክ ሂድ። ስለዚህ ለምግብ መስሪያነት ችግር የለውም። ግን ሙሉ እሺ ሐላዋዊ ሀባው ትሪስ አር አፍተር 6 መንዝ አይረን ሌቭል ይወርዳል ይላሉ። ስለዚህ ጉበት ለምን አሰጪውም? ሆላንድ ነጩ ይሆናል። አዎ ገነት ሆላንድ። እንግዲህ ድርጅት ስጠራ መከራ ሆኖብኛል። ሁሉ ነው የሚንጫጫብኝ። ቀጥይ አያንቱ። እሺ ቀጥይ አያንቱ። ሆላንድ ፍሌቨርዱ ሳይሆን ነጩን ፍሌቨርዱን አይደለም። ገነት ቀጥይ አያንት። እሺ
ኮኔክሽንሽ ነው መሰለኝ። ሰላም ድምጽ እሺ አይሰማም? ይሰማል አሁን። ቀጥይ። ይርቃል። እሺ ቀጥይ። እሺ ከወለድኩ 40 ቀን ሆኖኝ ነበረ። እሺ ይሰማል? አዎ ቀጥይ። ይሰማኛል። እሺ አሁን አይሰማም? ይሰማል። ቀጥይ። እሺ ከወለድኩ 40 ቀን የጡት ወተት ነው። ጡቴ ትንሽ ናት በተፈጥሮና በቂ የጡት ወተት የላትም ልጄ ማለት ነው። እሺ ለዛ ተጨማሪ ፎርሙላ እሰጣለሁ። ስንት ወሩ ነው? በማያጠግባት ጊዜ ስንት ወር? 40 ቀን 40 ቀን ወር ከ10 ቀን። የጡት ማነስ ጡትንም ያሳንሰዋል ይላል። ጡትሽ ማነስ ብዙ የለውም። አይ እኔ ፈሳሽን በደንብ ወስዳለሁ፣ በደንብ በላለሁም፣ ግን ብዙም ወተት የለውም። የጡት ሳይዙ ሳይሆን ከሌለው ችግር የለውም። ኦኬ ስለዚህ ፎርሙላ እየሰጠች ነው። እሺ ምን አሳሰበሽ? ቀጥይ። ምን አሳሰበሽ? ተጨማሪ ነው። ተጨማሪ ነው እሱ። ለምሳሌ በቀን አንዴም ምናምን እሰጣለሁ እና አሁን በጣም እያስጨነቀኝ ያለው ነገር በጣም ማጥባት ስለምፈልግ ይሄ ፎርሙላው ምንም ጉዳት አያመጣም ወይ ከልጄ ጋር? አንደኛ ጥያቄ እሱ ነው። ከጡቱ ጋር ምንም ጉዳት አያመጣም። ምንም ጉዳት አያመጣም። እሺ ሁለተኛ ደግሞ ለምሳሌ የጡት ወተት ይጨምራል ብለው ሪኮመንድ የተደረጉትን ነገሮች በሙሉ እየሞከርኩ ነው። ግን አልጨመረም። አልጨመረም። አዎ ስለዚህ አንዳንድ ሰው እንዳልሽው በተፈጥሮ ምንም ብትታገዩ ማይጨምር ሰው አለ። ግን አሁንም መክርሽ የተመጣጠነ ምግብ ፈሳሽ እየወሰድሽ የተባሉትን ምግቦች ማድረግ እንዲጨምር ያደርጋል። በተጨማሪነት ግን ከልጅሽ ጋር ያለ ግንኙነትና እንዲጠባው ማድረግ ማበረታታት እንዲፈጠር የበለጠ እርዳታ ያደርጋልና ተስፋ ቆርጠሽ አታቁሚው። እስከ መጨረሻው ታገዩ። በቻልሽው አቅም እየጨመረ ይሄዳል። ሰልፊሽ ያለ እሺ አያንት ሳይዙ ምን እንደምጠይቅ ልጻፍ። እሺ ቀጥሉ። እሺ አያንቱ ችግር የለውም አይደለ? ችግር የለውም ነገርኩሽ። ችግር የለውም። የጡቴ አይበቃኝም ብለሽ ካሳሰበሽ ፎርሙላውን በሌላ ተጨማሪነት እየሰጠሽ መቀጠል ያለሽ የተለመደ ነው። ስራ የሚሄድ ሰው አይደለም እኛ ሀገር ውጭ ሀገር የሚኖሩ እያፈራረቁ ይሰጣሉ። ምንም ችግር የለውም በዚህ ጉዳይ ላይ ግን ማጥባቱን አታቆሚ። ያለችውንም ቢሆን አግዢው፣ ያግዛል። ድርቀት ይከላከላል። የጡት ወተቱ ከፎርሙላ ድርቀት ቢያመጣ ራሱ ጡት ወተት ስታጠቢው ድርቀትን ይከላከላልና ስለሚጠቅም አታቋርጪ። እሺ አንዱ አለም የሚለው አንዱ አለም ቀጥይ። ሰላም ዶክተር፣ እንዴት ነሽ? ሰላም ነሽ? እሺ አለን። ልጅ 2 ዓመቷ ነውና እሺ ምግብ በደንብ አትወስድልኝም። ፍላጎት አላት ግን ብዙ ስትበላ ጉምት ያረጋታል እና ኪሎ ደግሞ አልጨምራለሁ። ገብቶኛል። አሁን ክብደት ይረጋጋል ማለት 2 ዓመት ሆናት ማለት የምትመዘዝበት እድሜ ያለቀ ተመልሶ ደግሞ ምግብ ፍላጎት ይቀንሳል። በግድ ካበላሻት ግን ማስታወቋ አይቀርምና ከፍላጎቷ ውጪ አታብያት። እሺ ስለዚህ ከ2 ዓመት በኋላ ምን አልሽ? አይ ቀጥል። እሺ አይ እርጎ ምናምን ትሰጫታለሽ? እርጎ እርጎ ትጠጣለች በደንብ። በቃ እኮ እንደሱን እያፈራረቅሽና እስከ 2 ዓመት በጣም ፍላጎት መቀንጨር የሚከሰተው ዋናው ጠቃሚውን ጊዜ ተሻግረሽ ጨርሰሻል። ከዚህ በኋላ ደግሞ ሰውነታቸው ማደጉ ቀነስ ስለሚል ምግብ ፍላጎታቸውን በዛው ልክ ይቀንሳል። ቀጥሎ ደግሞ 4 ምናምን ሲሉ ደግሞ ማብላትሽ መቀጠል አለብሽ። በኋላ ደግሞ አምጪ የሚልበት እድሜ ይኖራል። ለዛም ደግሞ መዘጋጀት ነው። አታስቢ። መልካም ተፈጥሯዊ ነው። አሜን። እሺ መልካም። እሺ ማን ነው የሚለው? መልሃን ሐሰን ነው ወይ ደግሞ ሜላል ሐሰን ነው? እሺ ቀጥይ። እሺ ረዝሟል። እንዴት ነሽ? አለን። እሺ እኔ የምለው ልጆቼ መንታ ነበሩ።
ያለ እሺ ጊዜያቸው ነው የተወለዱት። ደግሞ ከ31 ሳምንት ላይ ነው የተወለዱት እሺ እና እሺ ኪሏቸው 1.6 እና 1.7 ነው። አሁን ስንት ወር ናቸው? አሁን 3 ወር ናቸው ነው ዛሬ ልክ። እሺ ኪሎአቸው ስንት ሆነልሽ አሁን? ኪሏቸው አሁን 4.7 እና 4.4 ናቸው ጥሩ እና ነው ምንድነው እሺ ጥሩ ነው ጥሩ ነው። ጡት የለኝም፣ በፎርሙላ ነው የሚጠቀሙት። እሺ ምን አሳሰበሽ? እሺ ፎርሙላ መግዛቱ ስለከበደኝ ምን ላድርግልሽ? እሺ አይ የላም ወተት ልጀምርላቸው ወይ ነው? አይ አይደለም። አሁን እኮ የገባሁት ራሱ ቻሌንጅ ብዬ እኮ የገባሁት እስከ 1 አመት የላም ወተት አይመከርም ግን አይደለም አቅም ከሌለሽ አይደለም ፎርሙላ የሌላቸውን ሰዎች እንዴት እናርግ እየተባባልን ያለ ነውና እኔ መመክርሽ ማለቴ ነው በኋላ የብረት እጥረት ይዟቸው ከምትቸገሪና ከምትሰቃይ እንዴት አርገሽ አቅምሽ በስንት ነው የሚያስወጣሽ አሁን በሳምንት 4 እና 5 ለሁለቱ ልጆች አይደለም? አዎ ስንት ብር ነው የምትገዢው? 6 እንደው ስንት ነው የምትገዢው? 2000 ነው የምገዛው። ሊፕቶሚን 2000 ነው። እሺ ጠዋት እያወራን ነበር። አንድ እንዳንቺ ተመሳሳይ የመንግስት ሰራተኛ ነኝ ልጆቼ በባለቤት ማጥባት አትችልም። እኛ እንኳን ያልነው እንግዲህ በማጥባት ችግር የተቸገሩ ሰዎች ካሉ ለመርዳት ነው። በጎ ፍቃድ ያላቸው ሰዎች ማገዝ የሚችሉ ከሆነ ግን አሁን ላም ወተት አጥብተሽ ቢጎዱብሽ ችግር አይሆንም? እንዴት እናርግ? ችግር ነው። አሁን ምን አሰብኩኝ እንትን ቫይታሚን ዲ እና አይረን ድሮፕ እየወሰዱ ስለሆነ ምናልባት ያቺ አይረን ድሮፕ ከጠቀመቻቸው ብዬ አይ ብትጠቅማትም ቢሆን የላም ወተት አይሰጥ እያለን ያለ ነው። ለአይረኑ ብቻ አይደለም የፕሮቲኑ አይነት ከባድ ነው ለኩላሊታቸው ለልጆች ማለት ነው። አንዳንዴም አቅጥናችሁ ስጡ ምንለው ለዛ ነው። በጣም ከቸገረሽና እንትን የሚሆን ከሆነ ምግብም ገና አልጀመሩም እኮ አይደለም። አትሊስት በሱ እንኳን እንዳታግዣቸው ምግብ እንኳን እስከሚደርሱ መታገሳት ጂ እንዴትም ብለሽ ምግብ የሚደርሱበት እድሜ ገብቶኛል። 4 ወር 5 ወር ላይ አቅምሽ ካልቻለ ምግብ መጀመር ትችያለሽ። ምን አልሽኝ? አይ ከበደኝ እሱ ቤት እረዳለሁ። እሺ ኢንቦክስ አርጊልኝና እንግዲህ አላቅም እኔ ሰዎች እዚህ አስቤው ሳይሆን እንደዚህ በአቅም ችግር ምክንያት ወይም በመፈታተን ምክንያት ፎርሙላ ላይ ያግዙ የሚችሉ ሰዎች ብዬ ያስጀመርኩት ፕሮግራም አለ። እንዴት እንደማቀርብልሽ ምናምን ገና እርግጠኛ አይደለሁም። በገንዘብ ገዝተን እናቀርባለን አለን እኛም ያሉ ሰዎች አሉና ኢንቦክስ አርጊልኝና ከነዚህ ሰዎች ጋር ነው እንዴት እንደሚሆን አላቅም። ግን የራስሽንም ትግል ትንሽ ታገይና ባለቤትሽ የለም ብቻሽን ነሽ አለ ለሁለት ነው ያቃተን እኮ ያቅታል ዘመኑ እረዳለሁ። የመጀመሪያ ልጆቻችሁ ናቸው እነዚህ? አረ እሱ 4ኛ ናቸው። በዛ ላይ ቤት ውስጥ 4 ልጆች አሉ ለኛውን። ስለዚህ ቅድም እየተናገርኩ ነበረ ልጅ መገደብም ያስፈልጋል። ልጅ በድል ያድጋል የሚለው ቀርቷል። ልጅ በድል አያድግም በልቶ ጠጥቶ ነው። ምን አልሽኝ? ልክ ነው። በሚቀጥለው መንታውንማ ተረድቼሻለሁ። አይ ሁለቱ የመጀመሪያዎቹ ሁለቱ ብቻ ቢሆኑ ረዳሽ ነበር። ሌሎች ልጆችም ከዚህ በፊት አሉሽና ልጆችሽን እኔ እንትን ለማለት አይደለም ግን ልጆች የሚፈልጉትን ነገር አውቃችሁ የራሳችሁን ተፈጥሯዊ የሚሆን በባህላዊ መንገድ ያለውን መንገድ ለመገደብ ሞክሩ አርጉና እዚህ ኢየሩስ እየነገርሽ ነው የላም ወተት ብረት እጥረት ያስከትላል ብትጠነቀቂ በቻልሽው አቅም ብትታገይ ከባሰብሽ ግን የላም ወተትን እንግዲህ እያባረሽ ለመስጠት ወይ ከፎርሙላው ጋር እየቀላቀልሽ ግማሽ በግማሽ ትንሽ ከዚህ ከነሽ ይያልሽ እኔ እንግዲህ ማለት መምከር ይቀላልና ልፈርድብሽ አልችልም ማለት ነው። ለተቀማጭ መሬት ቀላል ሊሆን ይችላል። እኔ ሳይንሱን ነው ማወራው። በኋላ ደግሞ ደርሶ ጉዳት ከሚደርስብሽ በቻልሽው አቅም እንትን በይ። እንራዳለን ያሉ ሰዎች የሚራዱሽ ከሆነ ደግሞ እንግዲህ ኢንቦክስ አርገኝልና እንትን እንላለን። 2 ሰዎች ናችሁ እስካሁን ያቀርባችሁ። ትናንት አንድ ሰው ዛሬ አንቺ እንደዚህ አቅማቸው ሊራድ ግን አንቺም እና ባለቤትሽ የራሳችሁንም ኃላፊነት ካሁን በኋላ ለመወጣት ሞክሩ በቻላችሁት አቅም። አዎ እያደረግን ነው። የተቻለንም እያደረግን ነው። መጀመሪያውን ሌሎች ልጆችንም ለመጨመር ኢኮኖሚ ሳይመጣ ልጅ ላለማምጣት ላለመጨመር ታገሉ ለማለት ነው። በዛው ልክ ችግሩ እንትን ሳይሰፋ መልካም። እሺ መልካም። እንግዲህ ኢትዮጵያ ለሳይንሳዊ ምክር አትመችም። እንግዲህ ኢትዮጵያ ለሳይንሳዊ ምክር አይመችምና እሺ አገሬ ነው የሚለው አገሬ ቤላ ቀጥይ
እሺ እሺ እንዴት ነህ ዶክተር? ደህና ቀጥይ። እኔ ስለ ጽንስና ማህፀን ነበረ ለማማከር የፈለኩት። እኔ የህክምና ዶክተር አይደለሁም። ኦኬ እሺ መልካም አዎ እሺ ኢየሩስ ጥሩ አድርገሻል። ማለት ልጅቷ ሄደችብኝ እንጂ የላም ወተት ከምትሰጡ አጥሚት ስጡ አቅም ከሌላችሁ እያለች ነው። ታንኪው ኢየሩስ በጣም እያገዘችኝ ነው። ብትገባ ደስ ይለኛል። በጣም እያገሽኝ ነው። ሆነስትሊ እኔ ራሴ ስታክ አደርጋለሁ አንዳንዴ ቀጥታ መንገዱን አየዋልና ከላም ወተት ይቅል አጥሚት የተመጣጠነ አጥሚት ብትሰጧቸው ይሻላል ብላለችና ጥሩ ምክር ነው። ላም ወተት ወስዳችሁ የብረት እጥረት ከሚከሰትባችሁ አቅም ከሌላችሁ ብዙ ልጆች በአጥሚት አድገዋልና በባቄላ በሽምባራ በቆሎ እንግዲህ ጤፍንም ቀይ ጤፍንም ጨምራችሁ ብረቱ እንዳያጥርባችሁ ጥሩ ሐሳብ ነው። ታንኪዩ ኢየሩስ እሺ አመሰግናለሁ። ታንኪዩ አጥሚት ስጡ ብላለች። ካቃታችሁ ፎርሙላ አቅም ከሌላችሁ ጥሩ መልስ ነው። ቀጥሉ። እሺ የገብስ አጃ ቤዛ መኮንን ቀጥይ። ካሚላት ሰላም ዶክተር እንዴት ነሽ? ሰላም ነሽ ወይ? ቀጥይ። ሰላም ነው። ደህና ጥያቄ ነበረኝ። ልጅ 5 ወር ነውና እሺ ውሃ ስጠጣ በጣም ነው እንትን የሚያየው ብሰጠውስ? 5 ወር አዎ እንግዲህ አምሮት ከሆነ ትንሽ እየጠብታ ትችያለሽ። ምግብ ጀምረሻል? አረ ምግብ አልጀመርኩኝም። ጡቴን ነው የሚጠባውና በጣም ነው የሚጓጓው። ገብቶኛል። ለአምሮቱ ትንሽ ስጪው እንጂ በአንድ ማንኪያ ምናምን ሆዱ ባዶ ነው የሚሆንብሽና ሆዱን በውሃ ሞልተሽበት ቀንጭሮ ነው የሚቀርልሽ። ከውሃ የሚገኝ ነገር የለም። አንጀታቸው ትንሽ ነች። እሷም በውሃ ከተያዘች ደግሞ ንጥረ ነገር አያገኝም፣ ይጎዳብሻል። ጡት እያጠባሽ ነው አይደለም? አዎ ጡት እያጠባሁት ነው። እና ሌላ ደግሞ ምንድነው ይሄ ምግብ አሁን ብጀምርለት ችግር ይኖረዋል እኮ? የለውም። እኔ ፍላጎት ካለው ጀምሪለት ለማለት ነው። በዚህ ያህል ፍላጎት ካለው ምግብ ጀምሪለት ልልሽ ነበር 5 ወር ከሆነው። ኦኬ። እና ደግሞ ጀምሪና ብሰጠውስ ምን አይነት ምሰጠው? ምን አልሽ? ምን አይነት ሰፕሊመንት ነው የምሰጠው? ለማን ነው ሰፕሊመንት የምትሰጪው? ለምንድን ነው ሰፕሊመንት የምትሰጪው? አይ ምንም ሌላ ምንም እንትን ያልኩት ነገር የለም። አሳ ዘይት ገና እኮ ምግብ አልጀመረም። መጀመሪያ ሰፕሊመንት ከመስጠትሽ በፊት አንቺ ጡት ውስጥ ሁሉ ነገር አለ። የአሳ ዘይቱም ሁሉ ነገር አለ። አንቺ ከበላሽ ከአንቺ ያገኘዋል። ቫይታሚን ዲውም ሁሉ ነገር ተፈጥሮ እኮ የሰራችው ሙሉ አርጋ ነው አይደል? የእናት ጡት ወተትን አንዳንድ የሚጎሉ ነገሮች በሳይንስ ይጨመሩ ተብለዋልና መጀመሪያ ጡቱን ጨርሽለትና ምግብ ስትጀምሪ ደግሞ ከምግብ አገኘው የቀረውን እንደ አሳ ዘይት ምናምን ያሉ ሰፕሊመንቶች ነው እንጂ ሁሉን ነገር አትጀምሪ ባክሽ። እሺ መልካም ካሚላ። እና ደግሞ ቆይ አንድ ጥያቄ ልኝ ከይቀርታ። እሺ ካካ እንትን የሚለው በ4 ቀን ምናምን ነውና እሱ ችግር አለው እንዴ? ነው ወይስ ጡቴ ሽንት ነው ዋናው? ሽንት አለ በቂ? አዎ አለ በቂ። በቂ ሶሊድ ማለት ደረቅ ምግብ ስለማይበላ ካካ ይመጣል ብሎ አይጠበቅም። አሁን ምግብ ስትጀምሪ ይመጣልሻል። በደምብ ተዘጋጂ ዳይፐር። እሺ የዛኔ ተዘጋጂ። እሺ ታንኪ። እሺ ኢየሩስ ሐሳብ አለሽ? ስለገባሽ አመሰግናለሁ። ጥሩ ሪኮመንዴሽን የሰጠሽው ታንኪ ኢየሩስ። ቅድም ባሉት ያው ጡት ወተት ከሌለ ምን ይደረጋል ዶክተርዬ? ግን ያው እኔም ስላየው ነው እንትን የላም ወተት እንደው 1 አመት እንትን ብለው ሪስክ ከሚወስዱ የደም እጥረት ብቻ የአይረን እጥረት ብቻ ሳይሆን እውነት የደም ካንሰርም ያስይዛል። ተመርምራ ይሄው ከአቅሟ በላይ የምትወስድ ልጅ አለች። በላም ወተት የተነሳ ብዙ አይነት ሰበብ ስለሚያመጣ አቅም ከሌለ አጥሚት እንደው ብትሰጡ ይሻላል እባካችሁ። ጥሩ ገላገልሽ። ኢየሩስ የጀመርኩትንም ቻሌንጅ መተው አለብኝ። ሰው የሚያሰነፍ በፊት ማርም አይሰጥም። ለምን? የራሱ የሆነ ባክቴሪያ ያለው ለልጆቻችን ጥሩ አይደለም። አንድ ሐሳብ ልነግርሽ ነው። አንድ ቻሌንጅ አስጀምሬ ነበር። ማጥባት ለማይችሉ ሰዎች ፎርሙላ እንግዛ ብዬ ነበር። እኔ በእርዳታ አላምንም። ሰዎች አቅምም አካልም ቢያንሳቸው አካል ጉዳተኛ ምንም ሰርተው ይብሉ ነው ምለው። የእግዚአብሔር እንትን ሁሉም ሰው ሰርቶ ይብላ ከእርዳታ ይውጣ ነው ምለው። ከዛ
ግራ ገባኝና ጡት ማጥባት ካልቻለ ምን ሊሰጥ ይችላል ብዬ ግራ ሲገባኝ ፎርሙላ እንግዲህ ተራዱ ብዬ ብዙ ሰዎች እሺ ብለው ነበር። ግን አሁን እየነገርሽኝ ያለ ችግር የለውም ገባኝ። ግን ሁሉም ሰው ደግሞ ወደዛ እንዳይሄድብን እንረዳ ወደሚለው እንዳይገባ በጣም አቅም የሌለውን አይተን ማድረግ እንችላለን። አጥሚቱ የፎርሙላ ሊተካ ይችላል የሚለውን ብትነግሪኝ። እሱማ አይተካም፣ ግን ያው እኛ አድገንበታል። ምን አቅም ከሌለ ምን ይደረጋል? ቢያንስ እውነት ነው ከባሰች ትሻላለች ይሻላል በሚለው ነው። ታንኪዩ። ስለዚህ ልሰጠው የሚችለው አማራጭ ጡት አጥቡ፣ ጡት ካልቻላችሁ ፎርሙላ ተጠቀሙ፣ ፎርሙላ ካልቻላችሁ አቅም ከሌለ አመት እስከሚሞላ ምግብ ምናምን እያሰባጠሩ በኋላ ችግር የለውም። ሶስተኛ የኢየሩስ መንገድ አግኝቻለሁ። ገላግለሽኛል። አመሰግናለሁ። ታንኪዩ ዶክተርዬ። እንደዛ ነው። እንትን አካውንት ይከፈትና እናዋጣለን። በጣም አቅም ለሌለው አካውንቱ እኔ በህይወቴ ያለኝ አንድ አካውንት ነው። መንግስትን እፈራለሁ ወይ ራሴን እኔ 20 አካውንት የለኝም። እንደዚህ አይነት ብሮች ማንቀሳቀስም አልወድም። ስለዚህ የሆነ አንቺም ቮለንተር አርገሽ ወይ እኔ በ3 ሰው በ4 ሰው ሊወጣ የሚችል አይደለም ወይ በሆነ ሊንቀሳቀስ የሚችል ኃላፊነቱ ከባድ ስለሆነ አስቢበትና እዚህ ካላችሁ ሰዎች አደራጅተን ሰዎች እንዲጀምሩ እናደርጋለን። ልጆቻችን አገር ተረካቢዎች ከሚታመሙብን እኛ ብንታገዝ። ስለዚህ ምን አንቺ በጣም ጎበዝ ነሽ። ሀገር የሚመሰረተው ለሀገር ብለን ምን ጀምረው አካውንትና ቻሌንጅ አለ። ለሀገር ብለው ሰዎች ያስገቡ። በጣም አቅማቸው ለደከሙ ሰዎችና ይሄንን ማድረግ ለማይችሉ ሰዎች በገንዘብም ሳይሆን ራሱ ዱቄቱንም ገዝተው መጣችሁ ሰዱ ከዚህ ቦታ ቢባል ብሩም ራሱ ያቀማ ያለው በብር ካልሆነ ደግሞ ራሱን እንዲያቀርቡ እናደርጋለን። እግዚአብሔር ይስጥልኝ። ኢየሩሳሌም አመሰግናለሁ በጣም ታንኪዩ። እሺ ታንኪዩ። እሺ አማራጭ አስቀምጣለች። መጀመሪያ የእናት ጡት ወተት እስከ 6 ወር ማጥባት ካልቻላችሁ ፎርሙላ በጣም ጠቃሚ አትሊስት የእናትን ጡት ሊመስል የሚችል ከዛ ደግሞ ካልቻላችሁ አጥሚት ጡት ከዛ 1 አመት ከሆነ የላም ወተት ካልቻላችሁ ግን በውሃ እያባረዛችሁ ከአጥሚት ጋር የላም ወተት መስጠት ትችላላችሁ ብዬ መጠቅለል ነው የምፈልገው። ሆነስትሊ አም ሶሪ አባውት ዳት። የኢትዮጵያ የድህነት ችግሩን እረዳለሁ። እኔ እዚህ በድህነት ያለውን ችግር ምን ቀርፈው አይደለም በግንዛቤ ያለውን ችግር ለመቅረፍ ብቻ ነው የመጣሁት። በድህነት ያለውን በአቅም ችግር ያለውን እንግዲህ ቤተሰብ ቁጥርን በመቆጠብ የምንወልደውን ልጅ አይደለ ቁጥሩን በመገደብ መከላከያ በመጠቀም ተፈጥሯዊ ይሁንም ሳይንሳዊ መንገዱን በመጠቀም እሺ ሰላም ቀጥይ። ከዛ ኑፌት አስገባሻለሁ። ሰላም ቀጥይ። ሰላም ዶክተር እንዴት ነህ? እንዴት ነሽ? ሰላም ነሽ? እሺ እግዚአብሔር ይመስገን። ጥያቄ መጠየቅ ፈልጌ ነበረ። ቀጥይ ችግር የለውም። እሺ እኔ አሁን ልጄ ጡት አለው፣ ጡት በደንብ ትጠባለች፣ 6 ወሯ ነውና እሺ አንዳንድ ምግቦችም ጀምሬላታለሁና ፎርሙላ ወተት ብሰጣት ይሻላል ጥሩ ነው ወይስ ቢቀር ነው የሚመከረው? ግን ጡቴ ግን አለው። በቃ ጡት ለምን አሰጪኝ? ጡት ከምግብ ጋር ኦኬ ናሺ ፎርሙላውን በሳይንሳዊ መንገድ የበለጸጉ ትንንሽ ተጠቃሚ ነገሮች አሉት። ግን ከምግብ ካሰባጠርሽላቸው እነዛ ነገሮች ከምግብ መገኘት ስለሚችሉ የልጅሽንም የምግብ ባህሪ በምግብ መልመድ ነው። እድሜ ልኳን ዱቄት ወተት አትቀጥልም አይደለም። ምግብ መብላት አንጀት መፍጨት አለበት። ስለዚህ ተፈጥሯዊ የሆነውን ነገር ጡትንና ምግብን እናስቀድማለን። እኔ ምግብ ሳይንስ ነኝ። ሁልጊዜ ተጨማሪ ነገሮችን አይደለም የምመክረው። መጀመሪያ ጡት ከዛ ምግብ ብለሽ አሁንም እርጎ ምናምን ትሰጫታለሽ። ጀምረሻል አሁን የላም ወተት እርጎ በሙዝ ምናምን ሰጣታለሁ። በቃ ስለዚህ ዱቄት የሚለውን ነገር ተይው። ዱቄት የሚለውን ተይውና በዚሁ ቀጥል። ዱቄቱን አሁን ይሄ ያላ ውሃ በጥብጬ ምግቡን እንደ መፍጫ ነው የምጠቀመው። ከምግቡ ጋር ነው ያቀላቀልኩት። ጎብዘሻል። በቃ ይበቃታል። እንደሱ ጥሩ አድርገሽ ሰርተሻል። ቀጥይ። ጥሩ አድርገሻል። እና በቀን ስንቴ ነው መብላት ያለባቸው ዶክተር? 6 ወር እንግዲህ ከአንድ 2 በላይ አይወስዱልሽም። ገና መለማመድ ላይ ስለሆነ ከአንድ 2 በላይ አይወስዱልሽም። አዎ ከአንድ 2 በላይ አይወስዱልሽም። ከዛ እየጨመርሽ ትሄጃለሽ። እሺ። እና ይቅርታ ይሄ ስጋ፣ እንቁላል፣ አሳ ምናምን ስንት ወር ላይ ነው መጀመሪያ ያለባቸውስ? እኮ አሁን ምን ጀመርሽ? አሁን ያለውን ነገር ምን ጀመርሽ? አሁን የምሰጣት በቃ ቤት ያሉ ነገር ድንች ቀቅዬ፣ ካሮት፣ አቮካዶ፣ ሙዝ፣ በርጎ እና ኦትስ
እሺ ምጥን አልሚ ምግብ የላትም? ምጥን አልሚ ምግብ የላትም? አለ ምጥን አለ፣ አጥሚት ምጥን አለ። ከምን የተሰራ ነው? ጥራጥሬ ያለው ውስጡ? ጥራጥሬ፣ ጤፍ፣ ይሄ በቆሎ፣ ምስር ምናምን በቃ ይሄ ጥራጥሬዎች በሙሉ ያለው። ስለዚህ ቀጥለሽ ደግሞ የእንስሳት ተዋጽኦ መጀመር አለብሽ። መጀመሪያ ከስጋ ጀምረሽ ከዶሮ ስጋ እያልሽ እሱን መጨመር አለብሽ። ቢኮዝ ከነዚህ ብቻ ደግሞ አሚኖ አሲድ አይገኝምና መጨመር አለብሽ። ስለዚህ አሁን 6 ወር ላይ ልጀምርላት መክበድ ባህሪ መብላት ትንሽ እያረግሽ ሁሉን ነገር በስፋት አይደል፣ በትንሽ ነው። እሺ ዶክተር መልካም ጉድ ላክ። በጣም አመሰግናለሁ። ይወልካ። እሺ ኒው ፌስ ቀጥይ እስኪ። አይ ዶንት ኖ ኒው ፌስ። ሰላም ዶክተር፣ እንዴት ነህ? ማህሌት አዳነ አይደለም? ማህሌት አዳነ። አዎ እንዴት ነህ? አረሳው። እሺ ሰላም ነሽ? ደህና ነኝ እግዚአብሔር ይመስገን። እሺ ሀሳብ ስጪኝ። እሺ ምን አደረግክ? ባለፈውን ነገር በጥያቄ ልጀምር። ያው ጀምሬያለሁ ማለት አሁን ቪዲዮዎችን እንዳለው አፕሎድ አድርጌ ኮንቴንት አውትላይን እያወጣሁ ነው ማለት የምጠየቀው ጥያቄ አይተሻል፣ ተመሳሳይ ነው። 6 ወር ላይ ምን ላብላ፣ እርጉዝ ስሆን ምን ልውሰድ ነውና በእነዚህ ቻፕተሮች አውትላይን እያወጣሁ ነው። በሱ ስር ደግሞ እንግዲህ ከሰዎቹም ኤክስፒሪየንስ በጣም እየጠቀመኝ ነውና እንግዲህ ቁጭ ብያለሁ ክረምቴን በጠቅላላ። እንግዲህ መጽሐፍ ያው ጊዜ የሚፈጅ ነገር ነው። ያ እንግሊዘኛውም እና አማርኛውም ስላለ መጀመሪያ በእንግሊዘኛ ነው እየሞከርኩ ነው ለማለት ነው። አመሰግናለሁ። ኦነስትሊ ጥሩ ነው። ሰውም ደግሞ በተጨማሪ ደግሞ የባለፈውስ ያወራ ነው የሆነ ቦታ ላይ ያዘጋጅተ ፕሮግራም የሆነ ቦታ ሴንተር የሆነ ቦታ ላይ አዘጋጅተ ለ2 ሰዓት ወይ ለ1 ሰዓት ላይ የሆነ ያህል ኮርስ ቢኖረው አብዛኛው እናቶች አሁን በእርግጠኝነት ከልጅ ጋር ሆነ ለማንበብ አይመችም። የእውነት ለመናገር ከመጽሐፉ በተጨማሪ ማለት ነው። አዎ ገብቶኛል። እነዚህኑ የምናስተምራቸውን ኮንቴንት እኔ እንኳን ያሰብኩት አሁን ያየሁት ማለት ነው አንቺ ከነገርሽኝ በኋላ ሰዎች ወደ ትዳር ሲገቡ ልጅ ከማምጣታቸው በፊት የዚህን የአመጋገብ ትምህርት ሊወስዱ ይገባል። ኦነስትሊ ማለት ነው። ብዙ የግንዛቤ ችግር አለ። ለሞተት መሰጠት፣ እርጎ እንዴት መሰጠት እንዳለበት ስለማያውቁ ሞጁል ኮንቴንት አዘጋጅተን ሬጂስተር አድርጎ እንግዲህ እኔ አንዳንዴ ሰዎች በተለይ ወንዶች ያፍራሉ በቤተሰብ ጉዳይ ለመሳተፍ። ሴቶች እንኳን ጎበዞች ናቸው። ግን ይሄንን ከኢምፐርሰን ይልቅ ራሱ ኦንላይን አሁን ቲክቶክ ራሱ ሬጂስተርድ ላይቭ ፕሮግራሞች አሉ ስልጠና መሰጭበት፣ ዩቲዩብም እንደዛው አለውና ሰዎች ሬጂስተር አድርገው ስልጠናውን በትክክል ኦንላይንም እንደ ዲጂታል ማስተማር የተሻለ መንገድ ይመስለኛል ብዬ ነው ማስበው ከኢምፐርሰን በተጨማሪ። ቀጥይ። እሱም አሪፍ ሐሳብ ነው። እሱም መልካም ነው። ዘመኑ ምንድነው ሰዎች ባሉበት መማር ነው የሚፈልጉትና ከኮስትም አንፃር ሆቴል ተከራይተሽ ቦታ ተከራይተሽ ሁሉን ነገር ሸፍነሽ አስቸጋሪ ሲሆን ሰዓታቸው የሚመቸው ማታ ፕሮግራም ላይ ቤተሰብ እናትና አባት ቁጭ ብለው ዶክተር አሻግሬ ኒው ፌስ ገብታ ታስተምረናለች በፓኬጅ ማለት ነው። ቻፕተር 1 እንዲህ ነው፣ ሁለተኛው ወደሱ እንድትመጣልኝ ነው። ምክንያቱም በነፃ ብዙዎቻችን አናየውም። ገብቶ ኦቨርዌልሚንግ ነው ማለት ይሄ ፕላትፎርም ከጠበቅኩት በላይ ሆኖብኛልና ማኔጅ ለማድረግ እየሞከርኩ ነው። ማኔጅመንትም ይፈልጋል። ይሄ ቢግ ኢንዱስትሪ ነው። ራሱ ኮንሰልቲንግ ፈርም ኖሮት ራሱ ይሄንን ፕሮፖዛሎችና አይዲያዎች ወደ መሬት በፓኬጅ ማውረድ ያስፈልጋል ማለት ነው። ህይወት የሚል ዶክተር አይ ሃቭ ፕሪፔርድ ኤ ቡክ ኢን አማሪክ ቱ ኤዱኬት ፓረንትስ ኦን ሃው ቱ ፕሪፔር ፎር ቤቢስ። ስለዚህ አብረን መስጠት እንችላለን። ህይወት ታንኪዩ። ይኸው ዶክተር ህይወት ትባላለች። የጤና እንትን ባለሙያ ነች። ከ6 ወር እስከ 2 ዓመት ላሉ ልጆች ደስ ይለኛል ማለት እኔ ብቻ ከምጮህ እየተቀያየርን ኮርሱን ብሰጥ ደስ ይለኛልና ህይወት እንነጋገራለን። ኢንቦክስ አድርጊልኝና ኒው ፌስም እንደው ኮኦርዲኔት ብታረጊን አንዱ ካለብኝ ስራ አምሃፒቱ እኔ ካለብኝ ስራ አንፃር አይዲያዎች በማፍለቅ ጎበዝ ነኝ። ፎሎ ስሩ ማድረግ ግን ካሉብኝ አሳማኝቶች በጠቅላላ ደካማ ነኝና ኢምፐርሰንም ተገናኝተን ቁጭ ብለን ብናወራ ኒው ፌስ ወደ ፕሮጀክት ፕሮፖዛል ወደ ትልቅ ሐሳብ ብንቀይረው ደስ ይለኛል። ሁሉንም ሐሳቦች ደስ ይለኛል ዶክተር። እኔ ባለህበት ማለት እኔ በማስፈልግበት ሁሌ ማለት ምክንያቱም ያለሽን ልክ የማናጀር ኮኦርዲኔት የምታረጊበት ነገሮችን የምትረጅበት ነገር በጣም ወድጃለሁና ይሄ ትልቅ ፕሮጀክት ነው፣ አገርን የመጥቀም ነውና ከመነጋገር ባለፈ ደግሞ ፕራክቲካል የሆኑ ነገሮችን ልናስተምርበት ሰዎች መተው ሊማሩበት ፕራክቲካል የሆነ ነገር ሊወስዱበት የሚችል ኢንስቲትዩሽን ማሰብ አለብን ብዬ ነው ማስበውና እሱን ፎሎ ስሩ ማድረግ ያስፈልጋል። ይሄ ባይዘው
ይሄ በሌላው ዓለም ትልቅ ቢግ ኢንዱስትሪ ነው። አንድ ዶክተር አንድ መጽሐፍ ጽፎ እሱኑ ትምህርት እየሰጠ ኮች እያደረገ ሙሉ ኢንዱስትሪ ነው። ባይዘው ለሀገራችን ደግሞ በጣም ጠቃሚ ነገር ነውና አቅምም ያለውም የሌለውም በቂ ዕውቀት እንደሌለው አይተናል። ይሄ ኒድ አሰስመንት ሰርተናል። ባይዘው ኒድ አሰስመንቱ ሰዋውን ይጠይቃል አይጠግብም። አበንደስታን ብዙ ፍላጎት ነው ያለው የዕውቀት ልጁን እንዴት መርዳት እንዳለበትና ተረድቼዋለሁ። እንግዲህ አሁን በዚሁ እንቀጥላለን ደግሞ ኒፌስ። እሺ ታንኪዩ በጣም እኔ ባንተ ነው ያወቅኩት መቀንጨር የሚመስለኝ ድሮ ሰውነቱ ሲከሳ የለም ሰው የጭንቅላት አይመስለኝም ነበር እና ባንተ ነው በደንብ ያወቅኩት። ገብቶኝ አይ መጽሐፏንም ገዝተሽ ብታነቢ ደስ ይለኛል። ሀገር በአንድ ሺህ ቀን የሚለው የፍሬዓለም እንትንን ጃፋር ጋር አለና ጊዜውን አግኝተሽ ገዝተሽ ብትገዢና ብታነቢ በጣም ደስ ይለኛል። እሺ አነባለሁ። እሺ እግዚአብሔር ይስጥልኝ። ታንኪዩ። እሺ አመሰግናለሁ። እሺ እየበቃኝ ነው እኔ አንድ ላስተናግድሽና ይብቃኝ። ስለዚህ ሰላም ዶክተር እንዴት ነሽ? ሰላም ነሽ? ቀጥይ። እሺ መስከን ደህና ነኝ። እባክህን ጥያቄ ነበረኝ። ልጅ 2 ዓመቱ ነው። እሺ እና ብዙ ጊዜ ስናክ የምሰጠው ሙዝና አቮካዶ ነው። እሺ ወፍራም የሚባል ወይም እኔ እንጃ ለኔ ኤኒዌይስ 12 ኪሎ አካባቢ ነው አሁን ያለው በ2 ዓመቱ። እሺ እና ምን ትመክረኛለህ ብዬ ነው አመጋገብ ላይ እኮ መጥፎ እኮ አይደለም። በ2 ዓመቱ 12 ኪሎ ያው ላይኒ ስታይ አይመስልም እንጂ ካለው ቤዝ ላይን የወረደ እኮ አይደለም። ሲታይ ግን ቀጭን ልጅ ነው ወይም ለሌላው ሰው አይ ነው እኔ ውፍረቱን በእንትን ባትዩምና ከዚህ ካሁን ከነገርሽኝ ከአቮካዶ ሙዝ በስተቀር ሌላ ነገር ምን ታበይዋለሽ ለማለት ፈልጌ ነው። ስናክ ላይ እሱ ነው። ቁርስ ላይ ሞስት ኦፍ ዘ ታይም ገንፎ ነው፣ ምጥን ገንፎ። ቡላም ከሆነ ደግሞ ቡላውን ከበቆሎ ጋር። አንድ አይነት ምግብ ለምንድን ነው የምትሰጪው ብዬ ነው መጠየቅ የፈለኩት። አንድ ምግብ ላይ አንድ ምግብ ብቻ ለምንድን ነው የምትሰጪው? በአንድ ምግብ ላይ 4 አይነት ምግቦች መኖር አለበት ተቀላቅለው። አንድ ምግብ ስትሰጪው ቁርስም ይሁን ምሳም ይሁን ይሄው እንግዲህ አቅም አለሽ ብዬ ነው ይሄን የማወራው። በሳይንሱ የሚለው በቀን ውስጥ 6 አይነት ምግብ በአንድ ምግብ ደግሞ 4ቱ እንዲኖር 10 አይነት ምግቦች አሉ አይደለም? ጥራጥሬ፣ የብዕር ዘር፣ እንቁላል፣ አሳ፣ ስጋ፣ አትክልት፣ ፍራፍሬ። እነዚህን ስንቆጥራቸው 10ሩ ከ10ሩ ውስጥ ጠዋት አንድ ምግብ ስትሰሪ ለምሳሌ ለማለት ነው በኢትዮጵያ ኮንቴክስት ምሳ እንጀራ የሚበላ ከሆነ እንጀራ ካለው ካርቦሃይድሬት ነው፣ ሽሮ ካለው ጥራጥሬ ነው፣ አይብ ካለው አንድ እንትን ነው፣ ጎመን ካለው 4ቱ ሞላ ማለት ነው። እነዚህም በፈለግሽው መልኩ መቀላቀል ትችላለሽ። ፈጭተሽውም ምንም ቢሆን አንድ ምግብ ነው። ስለዚህ የተለያየ ምግብ አሁን አትክልትና ፍራፍሬ ስናክ ላይ ችግር የለብኝም። ስናክ ማለት ተጨማሪ ምግብ ስለሆነ ችግር የለውም። እነዚህን ዋና 3 ምግቦች ግን በምታበይበት ጊዜ የነዚህ የ3 ወይ የ4 አይነት ምግቡ ላይ መኖር አለበት አንዱ። ከዛ ውጪ ደግሞ የትኛው መብዛት የትኛው ማነስ አለበት ብለሽ ማየት አለብሽ ማለት ነው። አበንደስታ ስጋው ስለበዛ ወይም እንትኑ ብቻ ስለበዛ ሳይሆን ደግሞ ፖርሽኑን ደግሞ ማየት አለብሽ መጠኑን ማለት ነው። ልጅ የሚንቀሳቀሰው በካርቦሃይድሬት ነው። ስለዚህ እንደ እንጀራ ቆጮ ወይ ዳቦ ያለው በዛ ማለት አለበት። ከ55 እስከ 65 እንጀራው ላይ ሳህኑ ላይ ወይም ምሰሪለት ነገር ላይ። ከዛ ፕሮቲኑ ይኖራል፣ ቅባት ይኖራል፣ አትክልትና ፍራፍሬ ሁልጊዜ መኖር አለበት ብለሽ የኢትዮጵያን ጋይድላይንም ኢንቦክስ ካረግሽልኝ ሊንኩን ልልክልሽ እችላለሁ ወይም ኮንቴንቱን እያየሽ አንድ ምግብ እንዴት ጋይድላይን አለ ኢትዮጵያ ልጆች ምግብ እንዴት ያው አንዱን ካየሽው አንቺ ደግሞ ባለሽ አቅም እያስተካከልሽው መሄድ ትችላለሽ። ያው ስጋ ካልኩሽ የበግ ነው የፍየል ነው ምናምን ብሎ ችግር የለውም ማለት መቀያየር ነው። ጥራጥሬም ካልኩሽ ለውዝ ነው ወይስ አተር ነው ባቄላ ነው ብለሽ ማየት ነውና ያንቺን ተረድቻለሁ። ሁሉን ነገር ታበይዋለሽ፣ ግን ምግብ መስራት ያለበት ተመጣጥኖ ሲመጣ ነውና አንዱ ክፍተት ደግሞ እሱ ነው ለማለት ነው የፈለኩት። እሺ ዶክተር መልካም በጣም አመሰግናለሁ። ኢንቦክስ አደርጋለሁ። እሺ ትልቅ ጥያቄ ነው የጠየቀችው። ያው ስለሚበላው ነው እያወራን ያለ ነው እንጂ አንድ ደህንነቱ የተጠበቀ ወይም ጥራቱን የጠበቀ የተሰባጠረ ጥራቱን የጠበቀ ምግብ እሺ ገሊላ ዶክተር ልጅ 9 ቀን ይቀራታል ለ6 ወር ገንፎ እርጎ አበላታለሁ። መጥፎ ነው ወይ? መጥፎ አይደለም። ቀጥይ። ለ6 ወር ገንፎ እርጎ አበላታለሁ። ጥሩ ነው፣ መጥፎ አይደለም። 9 ቀን የቀራት ቀድመሽም ብትጀምር ችግር የለውም። ከ4 ወር እስከ 6 ወር ይቻላል። ገሊላ ዳጊ ችግር የለውም።
ስለዚህ በዚህ ቀጥይ የእንስሳት ተዋጽኦን ደግሞ ቀስ እያልሽ ጨምሪበት፣ ጥራጥሬ ጨምሪበት። እሺ ጥያቄዎቹ አያልቁም። ባሙ ኪድስ የሚባል እስኪ ካላችሁ። ባሙ ኪድስ ልብስ ነው። ከዚህ በፊትም ገብታ ይሆናል መሰለኝ አላውቅም። እሺ ታንክ ዩ ይወልክ። እሺ 11 ሰዓት ሆኗል፣ ይበቃኛል። ጠዋትም ገብቻለሁ፣ ቪዲዮዎቹን አፕሎድ አደርጋለሁ። እሺ ባሙ ኪድስ ቀጥይ። እሺ የተለየ ሐሳብ ያለው ሰው ካለ፣ ካልሆነ ሌላ ቀን እንገናኛለን። ስለነበረ እግዚአብሔር ይባርክ። አመሰግናለሁ። እኔም እሺ መልካም ቀን ይሁንላችሁ። አስገባኝ። ኧረ ማን ነው? እሺ አንድ ሰው ማን ነው? አስገባ ረዲና። እሺ ቀጥይ ረዲና። ሰላም ዶክተር፣ እንዴት ነሽ? ሰላም ዋልሽ? ቀጥይ። እሺ እግዚአብሔር ይመስገን። አንድ ጥያቄ ነበረኝ ከይቅርታ ጋር ዶክተር። እሺ ምንም ችግር የለውም። እሺ ልጄ ቀጥይ። 6 ወሯ ነው እና እሺ ሽፍታ አንገቷ ላይ እና እጇ እግሯ ላይ ወጥቶባት ሐኪም ቤት ወስጃት ነበረ እሺ እና የሚቀባ ሰጥተዋት ነበረ። የእጅና የእግሯ ጠፋላት። አንገቷ ላይ ግን አሁንም እየተበራከተ መጣ። ምን ላድርግ? እኔ እንጃ። እኔ ሕክምና ዶክተር አይደለሁም፣ ግን ምግብ አብልተሻት አለርጂ ነው ወይስ የምግብ አለርጂ ነው ወይስ ሌላ ጉዳይ ነው? አዎ አለርጂክ ነው። የምን እንደሆነ አላወቅንም፣ ግን አለርጂክ ነው ብለውኝ ነው። ምን አበላሻት? ንገሪኝ። ስንት ወሯ ነው? ምን አብልተሻት ነው? አሁን 6 ወሯ ነው። እኔም መለየት አልቻልኩም። ያበላሻትን ንገሪኝ። 6 ወር ላይ የጀመርኩላት ያው 6 ወር ሳይደርሳት ነው የጀመርኩላት። 5 ከምናምን ላይ ነው። እሺ ያው ሴሪፋም ቤት ውስጥ ያለ ነገር ነው። ድንች፣ ካሮት ምናምን ነው ያበላኋት። የእንስሳት ተዋጽኦስ? የእንስሳት ተዋጽኦ የተለየ ነገር ድንች፣ ካሮት በቃ ከዚህ ውጭ አላበላኋት። የእንስሳት ተዋጽኦ አብልተሻታል? አላበላኋትም። ለውዝስ? ሌላ ነገሮች ለውዝስ? ምንም ሴሪፋም እና እንትን ሰጥቻታለሁ። በሶ በጥብጬ ሰጥቻታለሁ። ድንችና ካሮት በቃ ሴሪፋሙን አቁመሽ አይተሻታለሽ? አቁሜ አይቻታለሁ። የእጅና የእግሯ ዳነ። የአንገቷ ግን ሊተዋት አልቻለም። አሁንም አለው። ኦኬ እሱ ሕክምና ይፈልጋል አልጠፋ ካለ። ግን መምጫውን ግን ለይው ነው፣ ተመልሶ ሊመጣ ስለሚችል መለየት አለብሽ። አሁንም ቢሆን አሁን ምንድነው ማድረግ ያለብኝ? ምግቦቹን የምግብ አይነቱን ስትሰጫት አለርጂ የሚታወቀው ስትሰጫት ወዲያው ሽፍ የሚል ከሆነ አንቺ ነሽ ልትለዩ የምትችይው። በምታበያት ጊዜ የሞከርሻት ነገር ኢሚዲየትሊ የሚያሳይ ምልክት ካለ ያ ምግብ ነው ብለሽ እሱን ልትለዩ ይገባል ማለት ነው። ለምሳሌ አንገቷ ላይ ስላልጠፋ መለየት አልቻልኩም። ለዛ ነው። ገብቶኛል እኮ እሱን እኔ ላጠፋልሽ አልችልም። ሕክምናው የሆነ ነገር ማድረግ አለበት። ጊዜ ሊፈልግ ይችላል፣ ሊጠፋ አይችልም። ግን ተመልሶ እንዳይመጣብሽ ደግሞ ለምሳሌ ሴሪፋሙ ከሆነ ሴሪፋሙን አቁመሽ ለውጥ ካለው ታያለሽ። ሌላ ምግብ እየቀያየርሽ ማግኘት አለብሽ የምን አለርጂክ እንዳለባት። እሺ ዶክተር፣ አሁን ደግሞ 2 አይነት ምግብ ነው እየሰጣት ያለው። ደርቆ ፎርሙላ ነው የምትጠቀመው። ጡት የለውም ደረቀ። እሺ ፎርሙላው ራሱ አለርጂክ ሊሆን ይችላልና ምንድነው ፎርሙላው? ሊፕቶሚል ነው። እስከዛ ከተወለደ ጀምሮ እሱን ነው የምትጠቀመው። ስለዚህ እሱ አለርጂክ ሆኖባት አያውቅም። እሺ ስለዚህ ፈልጊው። አሁን ምግብ ስትጀምሪ አለርጂክ ሊሆንባት የቻለውን ነገር አንድ ምግብ እያቆምሽ እየሰጠሽ ሞክሪ። እሺ ዶክተር አመሰግናለሁ በጣም። እሺ እየቀወጡት ነው ማን እንደሆነ አልገባኝም። ማጋ ነው አይደል? ነው ይሰማል? እሺ መልካም። እሺ ኢየሩስ ማይክ ሚውት ይላል። አይ ዶንት ኖ እኔ አስወጥቻታለሁ፣ ችግር የለውም። እሺ አሜን ቀጥይ። ዶክተር እንዴት ነህ? ሰላም ነሽ ወይ? አለው። እሺ ቀጥይ። ላይቭ ላይ ብዙ ጊዜ እከታተላለሁ አያለሁኝና ለምግብ ለልጆች መሰጠት ያለበት። እሺ የኔ ልጅ አሁን
8 ወር ሊሞላው 1 ሳምንት ነው የሚቀረው እና ሲወለድም 4 ኪሎ ነው። አሁንም 6ኛ ወሩ ላይ ስንወስደው ለክትባት 12 ኪሎ ነው አሉኝና ክብደት አለው። ለዛ ትንሽ ስለምፈራ ምግብ ብዙም አልደፍርለትም ለመስጠት። የሚጠቀመው ጡቴን ነው። እሺ እና ይሄ ነገር እንዴት ነው? ምን ጊዜ መስተካከል ይችላል? ክብደት አሁን 8 ወሩ ነው ያልሽኝ አይደል? 8 ወሩ ነው እኮ 8 ወሩ ሆኖ በጡት ብቻ አይደለም ምግብ ይበላል። ምግብ ምንድነው የምታበዩ? ምግብ ከእንስሳት ምንድነው ይሄ? አሳ፣ የተወሰነ ነገር፣ አቮካዶ፣ እንቁላል እንዲሁም ደግሞ የጥራጥሬ ገንፎ አሁን ጀምሬለታለሁ በቅርቡ። እሺ እና እነዚህም ነው ማበላው እና ኦትስ ነው አንዳንዴ አልፎ አልፎ ደግሞ ኦትስ ከነበረበት 4 ኪሎ በ8 ወር ውስጥ 12 ኪሎ እንዴት ገባ ብዬ ነው። 6 ወሩ ላይ ስንወስደው ነው 12 ኪሎ ሆኗል ያሉን እኮ። በ6 ወር 12 ኪሎ እርግጠኛ ነሽ ግን 6 ወር 12 ኪሎ? አይ ግራ ገባኝ እኮ። ማለት የ6 ወር ልጅ 12 ኪሎ ሊሆን ይችላል አሉ። እንግዲህ ክብደትም አለው በእርግጥ ብዙ ስታይ ብዙም የተጋነነ ነገር አይደለም ግን 6 ኪሎ ነው። ማን ነው በ6 ወሩ 12 ኪሎ ነው ያሉን ለክትባት ስንወስደው እኮ። አሁን የምትይኝ እኮ የ2 ዓመት ልጅ የሚደርስበት ኪሎ ነው 12 ኪሎ ማለት። 2 ዓመት ልጅ ነው 12 10 ኪሎ ላይ ሊደርስ የሚችለው። አዎ በትክክል እኮ። ስለዚህ የመጀመሪያሽ ልጅሽ ነው። በዘራችሁ ወፍራም አለ? በዘር ሊኖር ይችላል። እኔ አሁን ስለሱ ሳይሆን በዘራችሁ ውፍረት አለ? እኔም ለራሴ ወፍራም ነኝ። በእርግጥ ተጋነነ ባይሆንም እኔ ራሴ ወፍራም ነኝ። ገባኝ። አይ በዘር አንዳንድ ልጆች አሁን እነዚህ የምናወራቸው ኪሎዎች ብዙ ጊዜ ስለ ኪሎ ማንጨነቀው እንደ ልጁ የቤተሰብ እድገት የአጥንት ስፋት ምናምን ሊቀያየር ይችላል። አንቺ ስታዩ እድሜው ላለበት ኪሎ ትልቅ ይሁን እንጂ ልጁ ያለበት ሁኔታ ግን ጥሩ ነው ብለሽ ነው የምታስቢው አንቺ ስታዩ? አዎ በጣም ፐርፌክት ነው። በቃ ስለዚህ አትጨነቂበት እንደዛ ብለሽ ልጁንም አታስጨንቂው። በዘር የራሳችሁ እንትን ይኖራል ስትራክቸር አንድ አይነት አይደለም ኦን አቨሬጅ። ግን በቻልሽው አቅም አሁንም መገደብ ያለብሽ ነገሮች ካሉ መስደጋግሚያቸው ቅባቶች ካሉ ኪሎ ክብደት ሊያመጣ የሚችሉ ነገሮች ካሉ አሁንም ብታስተካክዩ ከሚመጡ በሽታዎች ለመከላከል ጥረት ማድረግ አለብሽና በቻልሽው አቅም የምግብ ሜኑ ፕላን የሚሰሩ ሰዎች ካሉ እዛም ሄደሽ በትክክል ሊስተካከል የሚችልበትን ሰውነቱ ላይ ፕሮፋይሉ ተሰርቷል። ያለበት ሁኔታ የስኳር፣ የኮሌስትሮል፣ ሌሎች ነገሮች ተሰርተውለታል። ምንም ነገር የለበትም። ቁመት 72 አሉን። ቁመቱ 72 ክብደቱ ደግሞ 12 ነው። ሌላ ነገር ምንም የለም። ቴስት ተደርገዋል። ችግር የለውም። አትጨነቂበት። አንቺ ገድበሽ መስጠት ባለብሽ ልጁ ይክሳ ብለሽ ደግሞ ሰውነቱን እንዳትጎጂበት፣ ምንጥረ ነገሮቹን እንዳትጎጂበት። አሁን ፍራቴ እሱ ነው። ምን ላድርግ አይደለም። ይኸውልሽ ለምሳሌ ማን ነው ነፍሱን ይማርና ሰማኝ በለው ታምሜ አላቅም አለ። ለሰዎች ብሎ ሰውነት በዘር ያለ አለ። ግን ሰዎች አስጨነቁት። ወፍራል ሲሉት ለሰው ብሎ ይኸው ሞተ። ገብቶሻል? ምንድነው የሞተበት ምክንያት? ነው ንጥረ ነገር ከሰውነቱ አልቆ ነው። ገብቶሻል? ምንም ነገር ሳይጠቀም ሰውነቱ አልቆ ነው። ስለዚህ ልጅ ነውና ማብላትሽን እንዳታቆሚ። አንደርስታንድ? ኦኬ። ስለዚህ እዚሁ ኒፌስም ትልሻለች፣ ሰላም የኔም እንደዛ ነች፣ አታስቢ ትልሻለች። እዚህ ውስጥ ያለችው ኒፌስ የኔም እንደዛ ነች። ማብላት ያለብሽን አቢ ከዘርጋ ከሆነ ቀጢ አታስቢበት። የባሰ ነገር እንትን እንዳይል ብቻ እንትን በይ እንጂ ከዘርጋ ተያይዞ ከሌላ ቀጭን ልጅ ጋር አወዳድረሽ ልጅሽን እንዳትጎጂው ማለት ነው። መስጠት ያለብሽን ነገር መስጠት አለብሽ። በቃ እሺ። አሁን እኔ በጣም ውስን ነገሮች ናቸው የምሰጠው፣ እንደዚህ ክብደቱም እንዳይጨምር በጣም እየተቆጣጠርኩ። የተወሰኑ ስትይ የተመጣጠነ ምግብ ስጪው ለማለት ነው። ገብቶሻል? የተመጣጠነ ምግብ ስጪው። ካርቦሃይድሬት ቅባት የበዛበት ሊያወፍረው የሚችለውን ነገር ቀንሰሽ የተመጣጠነ ምግብ መስጠት ግን እንዳታቆሚ አሁንም ለማለት ነው። መልካም። እሺ። መልካም። አሜን። መልካም። እሺ፣ አመሰግናለሁ። እሺ። ኤስኬ ቀጥይ። ሄሎ፣ ቀጥል። አመሰግናለሁ ዶክተር። አንድ ሁለት ጥያቄ ነበረኝ። እሺ። ከእንስሳት ተዋጽኦ ጋር በተገናኘ ማለት ነው። አዎ። አሁን ስጋ ወይም ወተት በሚዘጋጅላቸው ሰዓት ጨው የመጠቀም
ግዴታ አለብን ነው? አጠቃቀሙስ እንዴት ነው? ገብቶኛል። ስንት ወር ደርሶ ነው? ኦልሬዲ ወደ 10ኛ ወር ላይ ምግብ በምትሰሩበት ጊዜ አዮዲን የበለጸገ ጨው ነው የምትጠቀሙ? ለጣዕም አይደለም እያወራ ያለሁት ለአዮዲኑ ብዬ ነው። አዮዲን ጨው ትጠቀማለህ? አይ እስካሁን ጨው አልተጠቀምንም። ስጋውም አካውም አዮዲን የተባለ ንጥረ ነገር የሚገኝበት ምግብ የበለጸገ ጨው ላይ ነውና ከሷ ለአዮዲኑ ተብሎ ለጣዕም ሳይሆን ትንሽዬ ነገር ነው የምታረጉለት። ለጣዕም አይደለም፣ በስቶ አይደለም፣ እንደ ትልቅ ሰው አይደለም። ትንሽዬ ንጥረ ነገር ነው የምንፈልገውና ትንሽዬ ከነሰነሳችሁ ይበቃል። አዮዲኑን እንዲያገኝ ነው እንጂ መከርኩት። ጨው ስኳር ጨምሩ እያልኩ አይደለም። እሺ ወተቱ ላይስ? ወተት ሲጀምሩ ስኳር መጠቀም አለበት ወይ በኖርማል ነው መጠቀም ያለበት? ለምን ማለት ወተት የምን የላም ወተት ነው? አዎ የላም ወተት አፍልቶ ለመስጠት ማለት ነው። ስንት ወር ላይ? ገና አልጀመረም። እንግዲህ ከአንድ ዓመት በፊት አይጀመርም የሚባል ነገር አለ ላም ወተት። ገብቶኛል እኮ አሁን አመቱን እንድትነግረኝ። ወሩ ስንት ነው? 10 እኮ 10 ሲሆን ወተቱ ምንም ስኳር አይፈልግም፣ ጨውም አይፈልግም። ራሱ ወተት ስኳር አለው። እሱን የምትሰጠው 1 ዓመት ሲሞላው ነው። ገባኝ። ስኳር አያስፈልገውም ማለት ነው። ራሱ ላክቶስ የሚባል ስኳር አለው። ወተት በራሱ እኛ አብዝተነው ነው እንጂ ስንቀምሰው ስኳር የሚል ስኳር አለው ውስጡ። ወተት የራሱ የወተት ስኳር። ስጋው ላይ ያቺ አዮዲን የምትባለዋ ነገር መኖር አለባት ማለት ነው። አዮዲን ስለ አዮዲን ጨው ውስጥ የተጨመረበት ነው። ጨውን ነው የምትነሰንሰው። ግን ስትገዛ ኮረት ጨው ሳይሆን አዮዲን የበለጸገ ጨው ብለህ ከገበያ ገዝተህ ማለት ነው። እሺ አመሰግናለሁ ዶክተር። መልካም ተከታታይና አድናቂ ነኝ። በጣም እከታተላለሁ። እኛም አመሰግናለሁ። ሌሎችም አጋሩ። በቻላችሁት አቅም ብዙ እየተማረ ነው ሰው። አመሰግናለሁ። እኔም አጋሩ፣ ለሰው ንገሩ። አመሰግናለሁ። እሺ እሺ አመሰግናለሁ ለነበረን ጊዜ። አመሰግናለሁ ለምስጋናችሁ። መልካም ቀን ይሁንላችሁ። ታንክ ዩ ቪዲዮን
አፕሎድ አደርጋለሁ። ዩቲዩብ ቲክቶክ ላይ ገብታችሁ ላልሰማ አሰሙ። አመሰግናለሁ በጣም መልካም ቀን መልካም